አሁን የሙሴን መቆም ለጸሎት ነው ለመለመን ነው ለመጸለይ ነው ብሎ በሚለው ተረጎመልኝ የቅዱስ ሚካኤል ይቆማል ተብሎ የተባለው በዳንኤል መጽሐፍ ምዕራፍ 12 ላይ በዚህ ክፍል ላይ የሚቆመው ብሎ የሚለው ለምንድን ነው የሚቆመው ነው ቅዱስ ሚካኤል ለምንድን ነው የሚቆመው የሙሴ መቆም ለጸሎትና ለልመና ከሆነ የቅዱስ ሚካኤል መቆም ለምንድን ነው እያልን ያለን ማችን አሁን ቃል በቃል ስናሳየው ኢትዮጵያውያን በሙሉ እቺ አይደለችም ቀነች በወንድማችን በአብይ አነባበብ በነች እቺ አይደለችም ቃ ላንና ጅን ቃ ብላችሁ ምታለቡት ማለት ነው አሁን እንዲህ አይነት ማህበረሰብ ነው ይገጠመን ይወላችሁ ወይ ደግሞ መላእክት ለመላእክት ፎቶ ይሰግዳሉ አንቺ ለምን ነው አይሰግድም ብለሽም እኔ ከእግዚአብሔር ቃል ጋር የሚጣረስ ከሆነ እኔ ገድል አልቀበልም በነገራችን ላይ ስለዚህ ገድል ልታመጣ ከሆነ ዳር ያዝ እያልሽ ነው ጥገን ያዝ እያልሽ ነው አሁን ስለዚህ ለማውራት በዚህ ማመን ይጠይቃል ገባ አይደለ ከሚያምን ሰው ጋር ነው ይሄን መማማር እንጂ ከማያምንበት ሰው ጋር ይሄን መማማር ያሰው ድሮ የቀረ ነው አልፏል ጥሩ አገላለጽ ነው የገለጸው ፋሽኑ ያለፈበት ወንድማችን በዚህ ድራማ ልሰራ ነው ኦርቶዶክስ ወንድማችን ድራማ እየሰራ ነው ፋሽኑ ድራማ ልሰራ ነው ወደዛ ዞር አርጉሎኛል ዞር አርገለት በዚህ መተቸት ቆየ ፋሽኑ ካለበት ይሄኛ አማኞች ከሆናችሁ ወረዱ ከቻላችሁ ሞዴሬተሮች አውርዷቸው ጸጋ ይብዛላችሁ ለሞጣት እንፈልግ እሺ ዶክተር ኃይሉ ሰላም ነው እግዚአብሔር ይመስገን ከየት ቤተ እምነት ምንድነው ጥያቄ ከየት ቤተ እምነት ነው ጥያቄ ከየት ቤተ እምነት የመጣው ኦርቶዶክስ እሺ እንኳን ደህና መጣ ዲያቆን ነው እሺ አም ሶሪ አይገርም እሺ ሚካኤል ያማልዳል አማላጅ ሚካኤል አላችሁ ኦኬ መጽሐፍ ቅዱስ ውስጥ ያለው የጌታ መልአክ ሚካኤል ነው በኦርቶዶክስ ውስጥ የሚያማልደው አንተ ምንድነው ብለህ የምታምነው አይ አንተ ነው የምጠይቅህ ነው ወይ አንተ እኔ ስላንተ እምነት እኔ ለምን እናገራለሁ አንተ ስለራስ ተናገር እንጂ አጠገቤ ቁጭ ብለህ ጥያቄ እኮ አንዳንዴ መጠየቅ አለበት አይ አንተን እምነት እኔ ለምን አወራልሃለሁ ራስን እንችላ አውራ እንጂ እኮ አንተ አሁን ለመረዳት ማለት የፈለከው የገባህን ነገር ንገረን ዲያቆን ነው ወይ አዎ ኦኬ መጽሐፍ ቅዱሳዊ ማስረጃ አስተን እስቲ አሁን የሚያማልድ ወጣ ያው በቃ መጽሐፍ ቅዱስ ያው መረጃው እንደዚህ ነው እኔ እንዲያቆን ያርገኝ እንዳለ ነገር ይከምር ዲያቆናችን አይ ዳኒ ሰላም ላንተ እኔ ግን ጥያቄ አለኝ ገብሬ እሺ ከየት ቤተ እምነት የመጣው ከየት ቤተ እምነት ከባድ ነው ከኦርቶዶክስ ኮንደስ ይለኛል ግን ስለ ኦርቶዶክስ ብዙ አላውቅም አትሰማም ወዳጅ ድምጽህ ርቋል እኔ ሰምቼው ከኦርቶዶክስ አይደለም ከኦርቶዶክስ ኮንደስ ይለኛል ብሎ ስላለ ከኦርቶዶክስ አይደለም ታችሁ ቴንክ ዩ ወንድምነት እሺ ሁን ተቀበለው እስቲ ለማ ለጫንታው አጣው እሺ ሰላም ከየት ቤተ እምነት መጣ አይሰማም ወዳጅ እሺ ሌላ ኦርቶዶክሳዊ የሚካኤል ልጆች የሆናችሁ ሰዎች እስቲ ገባ በሉ ትውልዱን በመላእክት አምልኮ ወጥረውት እሺ ሙሌ ሰላም ነው
እሺ ጸጋውን ኧረ ተው ወገኖች ተው ቲ እሺ ገብሬ ይሰማል? አቤት። እሺ ከየት ቤተ እምነት መጣ ወንድሜ? ከየት ቤተ እምነት መጣ? ከኢትዮጵያ ኦርቶዶክስ ተዋሕዶ። እሺ እንኳን ደህና መጣ። እንኳን ደህና ቆያችሁ። እሺ የሚያማልድ ሚካኤል አለ? አባት የሚሆን ጸሎቱን የምትሰማው በስዕሉ ፊት ወድቀ የምትሰግድለት እንዲህ አይነት ሚካኤል አለ መጽሐፍ ቅዱስ ውስጥ? አለ። ቅዱስ ሚካኤል አለ። ማስረጃ አስጠኝ። ማስረጃ እና አፎሚያን ያዳነ ቅዱስ ሚካኤል ዳንኤልን ከአናብስት ጉድጓድ ያወጣ። እሺ መጽሐፍ ቅዱስ ያርገው። አይ እሱን ምዕራፍና ቁጥር ለጊዜው እኔ ከስራ ጋር ስለሆነ እሱን ያው በጥልቅ እንትን ለማለት ትንሽ እንትን ይለኛል አትል። አሁን የምታወራው ሁሉ ተረት ነው፣ መጽሐፍ ቅዱስ ውስጥ የለም። ብራዘር አሁን አየህ ያሌለን ነገር ነው እያወራ ያለውና ያዳመጥከኝ ነው። እኮ ተረት ነው። ተረት እንዳይሆን በማስረጃ አውራ ወዳጅ። ማለት እኔ ደካማ እውቀቱ ባይዘልቀኝ አባቶቻችን እንደተማርኩት ነው እንደዚህ የምናገረው ማለት ነው እኮ። ችግሩ ምንድነው? አባቶች ዋሽተው ካለ አየህ አሁን አፎሚያ የምትባል ሚካኤል ያዳናት ምናምን እንደዚህ አይነት መጽሐፍ ቅዱስ ውስጥ የለም። እንደዚህ አይነት ታሪክ የለም ወዳጅ። በእኛ ማለት አለ። እሺ ማስረጃ አስጠና። መጽሐፍ ቅዱስ ውስጥ አለ የምትለን ከሆነ መጥቀስ ነው። ከሌለ ግን አለ እያልክ ብትደጋግመው ለውጥ አያመጣም ብራዘር። እሱ ትክክል። እኔ እንደዚህ ቁጭ ብዬ ሚዲያ ላይ እንትን ምል አይደለም ማለት ቁጭ ብዬ እንትን ምል አይደለም። ግን እኔ ከአባቶቻችን እንደተማር ነው እንደወረስኩት ያው እንዳዳነ እንትን ላለው ግን ምዕራፍና ቁጥሩን ቀስ ብዬ ነገ በኋላ ዛሬው ነው ልየውና አባቶችን ጠይቄ ባለው ነገር ነገ ግን ላይቭ ላይ ገብቼ አስረዳለሁ። ሁሉን ነገር አሳውቃለሁ። ገብሬ ያየ አሁን እስካሁን ምን ያህል እንደሆን ካላቀም ምናልባት በእድሜ እንዱ በገምት እኔ ይቅርታ እንጂ ማለት ነው። ቆይ ስታወራ ሰማዋር። እሺ የቀራ ሐሳብ እሺ ለስማ። አንተ ከየትኛው እምነት ነው የምታወራኝ? እኔ የወንጌል አማኝ ነኝ። የወንጌል ምን አይነት ወንጌል? በቃ የወንጌል አማኝ ብራዘር። ያው ወንጌል ብዙ አይነት ወንጌል አለ ብዬ እኔ የወንጌል አማኝ ነኝ። እኔ እንግዲህ አንተ ምን አይነት ወንጌል እንደምታውቅ አላውቅም፣ ግን በክርስቶስ ኢየሱስ አዳኝነት ማመን በወንጌል እውነት ማለደራደር ክርስቲያን ነኝና አንተ ግን ትልቁ ችግሩ ምንድነው? አባቶች የነገሩን ትምህርት ከመቀበል ባሻገር ይሄ ትምህርት መጽሐፍ ቅዱሳዊ ነው ወይስ አይደለም ብለህ አልጠየቅም። ኦኬ ያንን ባልጠየቅበት መሰረት እምነትህን ግን አድርገሃል። ለምሳሌ አንድ መጽሐፍ ቅዱስ ውስጥ ለምሳሌ ወደ ሚካኤል ትጸልያለህ አይደል? ሚካኤል አባቴ እያልክ ወደሱ ትዘምራለህ፣ ትጸልያለህ፣ አማልደኝ ትለዋለህ አይደል? እኮ ያማልደኛል አቃል። አሁን የሚገርምህ ነገር ይሄ ሁሉ ትምህርት የእግዚአብሔር ቃል የማያውቀው መጽሐፍ ቅዱስ ውስጥ ያልተጻፈ በእግዚአብሔር ቃል ብርሃን ሲፈተሽ የጨለማ አስተምሮ ነው። አንዴ በደንብ ስማኝ ብራዘር፣ ስታወራ ሰማዋረ ቆይ ሰማሃለሁ። አሁን በደንብ ስማኝና ከዛ ደግሞ እሰማሃለሁ። ኦኬ አየህ አሁን ምንድነው ማድረግ ያለብህ? ለምሳሌ የንስሐ አባት ይመጣሉ ቤት ይመጣሉ። በቃ አሁን ሲመጡ ምንድነው ማድረግ ያለብህ መሰለ? መጽሐፍ ቅዱስ ታወጣና አሁን ያልኩ እነኝን ጥያቄዎች ትጠይቃቸዋለህ። የት ቦታ ነው ሚካኤል አማላጅ ሆነው? የት ቦታ ነው ሚካኤል ወደኔ ጸልዩ ያለው? የት ቦታ ነው ሚካኤል ደግሞ በስዕሉ ፊት ስገዱ ለሱ ክብር አንጡለት ተብሎ የተጻፈው ለሚካኤል የት ቦታ ነው ብለህ ጠይቃቸው። ይሄን ነው የምታረገው። በቃ ይሄንን ጠይቃቸው። አንዴ ስማኝ፣ ይሄን ጠይቃቸው። ይሄንን መልስ ከሰጡ በቃ የዛን ቀን ትልቅ አገልግሎት አገልግለውካል ማለት ነው። እና አሁን ይሄንን ነው ማድረግ ያለብህ፣ መጠየቅ መቻል አለብህ። እስከዛሬ አባቶች ያሉት ትምህርት በሚለው ነገር አይደለም አሁን መምራት ያለብህ ህይወትህን።
ኦኬ የአባቶች ንግግር እንደ እግዚአብሔር ቃል ማች ያደርጋል ወይ ብለህ መጠየቅ መቻል አለብህ። እሱን እንድታረግ በወንድም አይነት ፍቅር አበረታታለሁ። ይሄንን ጥያቄ ጠይቃቸው። እሺ ወዳጅ። አይ ልክ ነሽ። በቃ ጠይቃለሁ። ግን እኔ ማለት ለእኔም ደርሶልኝ ያውቃል። ያ ማለት እሱን ጠይቀው አሳፍሮኝ አያውቅም። የትኛውን የመጽሐፍ ቅዱሱን ሚካኤል ጠይቀው አታውቅም? አይ አይደለም፣ ቅዱስ ሚካኤል በመንፈስ እንዳለ አውቃለሁ። እንደሱ አይነት ሚካኤል የለም መጽሐፍ ቅዱስ ውስጥ የሚጠየቅ ሚካኤል ወይ ድረስልኝ እያለ የሚደርስልህ ሚካኤል የለም መጽሐፍ ቅዱስ ውስጥ። አይ መጽሐፍ ቅዱስ አሁን ስለ መጽሐፍ ቅዱስ የምታወራ ከሆነ ገብርኤል የለም መጽሐፍ ቅዱስ ውስጥ ድረስልኝ የተባለ የሚደርስ ሚካኤል የለም። የሚደርስ ግን እግዚአብሔር አለ። አየ በመከራ ቀን መሸሸጊያ የሆነው እግዚአብሔር ነው እንጂ ሚካኤል አይደለም። የሚያሳድግ ሚካኤል የለም። የሚያሳድግ እግዚአብሔር አለ። ሲፈልግ እግዚአብሔር ሚካኤልን ይልክላል፣ ከፈለገ ገብርኤልን፣ ከፈለገ የፈለገውን መልአክ ይልክላል እግዚአብሔር። ዋናው ግን ማን ነው? እግዚአብሔር ነው። አይ አሁን ችግሩ ምንድነው? እነኚህ የስተት ትምህርቶች የመጡት እኛ በጣም በምንወዳቸው ኦኬ የእግዚአብሔር አገልጋይ ታማኝ ናቸው ብለን በመናስባቸው አካላቶች ነው የመጣው። በጣም የስተት ትምህርት ቤተክርስቲያኒቷ ውስጥ አሁን ትውልዱ እንዳይነቃ የሆነው ለዚህ ነው። ለምሳሌ አሁን ይሄ በጣም አጋንንታዊ ትምህርት ነው። ግን አጋንንታዊ ትምህርት ሆኖ የመጣው ግን በመላእክት ስም ነው። ያውም በቃ በሚካኤል ስም፣ በማርያም ስም በእንደዚህ ነው የሚመጣው። ዛሬ ለምሳሌ ቀን ሰይመ በአመት እያነገስከው ክብር እያመጣ ለሚካኤል እየዘመርክ ምናምን ያለው ያውን መጽሐፍ ቅዱስ የማያውቀው አጋንንታዊ ትምህርት ነው። አየው እንዳትቃወመው። አንዴ የምታዳምጠኝ መናገር ብቻ በራሱ አንተ ብትነግርም እኔ ካላዳመጥኩ ካልሰማው ጥሩ አይደለም። እኔንም አንዳንዴ ብታዳምጠኝ አሪፍ ነው። ላዳምጥሽ አንድ ነገር ማለት ነው። እሺ በፋርስ ሀገር ብቸኛ መሆኔን አይቶ ከመላእክት አለቆች አንዱ የሆነው ቅዱስ ሚካኤል ሊረዳኝ መጣ ይላል ዳንኤል ማለት ነው። ትንቢተ ዳንኤል ምዕራፍ 10 ቁጥር 13 ላይ ዳንኤል አየው ብቸኛነቴን አይቶ ከመላእክት አለቆች አንዱ የሆነው ቅዱስ ሚካኤል ሊረዳኝ መጣ ይላል። መጣ ብሎ ከዛም እንደመጣ አልቀረም አይደለ? አድኖታል። ካናምስት ጉድጓድ አውጥቶታል። ገብቷል? እሺ ተቀሰው ምኑ ጋር ነው እንደዚህ የሚለው? አሁን ማስረጃ አስተች ችግር የለም። ትንቢተ ዳንኤል ምዕራፍ 10 ቁጥር 13 ላይ ገልጠህ ይኸው እስኪ ምን እንደሚል። እሺ ከዛ ማን እንዳዳነው አንተ ራስ ተነግረናለህ። እሺ ዳንኤል ምዕራፍ 10 ነው። ምዕራፍ 10 ቁጥር 13 ላይ እሺ 10 ቁጥር 13 እሺ የፋርስ አለቃ ግን 21 ቀን ተቋቋመኝ። እነሆም ከዋነኞቹ አለቆች አንዱ ሚካኤል ሊረዳ መጣ። እኔም ከፋርስ ነገስታት ጋር በዚያ ተውሁት። ራዩም ገና ለብዙ ዘመን ነውና በኋለኛው ዘመን ለህዝቡ የሚሆነውን አስታውቅ ዘንድ አሁን መጥቻለሁ አለ። ኦኬ ምኑ ጋር ነው ዳንኤል? መቼ ነው ዳንኤል እንደዛ ያለው? ወራጅ እንዴት ያለ ጥያቄ ነው? መቼ ነው ማለት እየነገርኩህ አይደል? በዳንኤል በዛንስ አሁን ማን ነው ሊረዳኝ መጣ ያለው? አሁን ማን ነው እዚህ ጋር ሊረዳኝ መጣ? ከመላእክት አለቆች የሆነ ቅዱስ ሚካኤል እያለ ማን ነው እሱ? ወዳጄ ቆይ አንዴ ማን ነው እሱ? አሁን ሊረዳኝ መጣ እያለ እያወራ ያለው ማን ነው? ዳንኤል እያልኩህ ራሱ ምኑ ጋር ነው ዳንኤል የሚለው? ዳንኤል ብለው ነገሩክ? ዳንኤል ነው። ትንቢተ ዳንኤል ስላለና ዳንኤል ስላለ ተወሳስቦብን ነው ራሱ በትንቢት ዳንኤል ነው። ምኑ ጋር ነው ያለው? ያሳየን ወዳጄ። አሁን እንደሱ ሳይሆን ምኑ ጋር ነው አሁን ይሄን ንግግር እያወራ ያለው ማን ነው? አልተግባባንም እኮ። እንድንግባባ ነው እየጠየቅኩ ያለሁት፣ እንድንግባባ ነው። ምኑ ጋር ነው? እንዴት ምዕራፍና ቁጥሩን እኮ ነገርኩ። ምኑ ጋር ነው ያለውስ ማን ነው ስትለኝ ዳንኤል። አሁን ይሄን ንግግር እያወራ ያለው ማን ነው ነው ወዳጄ ያልኩ። ይሄን ንግግር እያወራ ያለው ማን ነው? ያለው ዳንኤል ነው። ሊረዳው የመጣው የመላእክት አለቃ ዳንኤል አይደለም ብራዘር፣
ዳንኤል አይደለም። አሁን ይሄንን ንግግር እያወራ ያለው ገብርኤል ነው። ቆይ አንዴ፣ ይሄን ንግግር እያወራ ያለው ገብርኤል ነው። ገብርኤል ሳይ እንዴ ገብርኤል አይዞህ ብራዘር፣ እዛ ቤት እንደዛ ብሎ ስለሚነግሯችሁ እኮ ነው ችግሩ። የእግዚአብሔርን ቃል ወስደው አይደለም አዳምጠኝ፣ እንደሱ በፖለቲካል ተሳምነኝ አይደለም እኮ። እሺ አንድ የምጠይቅ ነገር ማለት ነው። እሺ አሳየኛ፣ ችግር የለም። አሁን ፖለቲካ ካልሆነ አሁን እዚህ ጋር ዳንኤል ሚካኤል ሊረዳ ይመጣ ያለበትን ቦታ አሳየን ወዳጄ። አንተ ፖለቲካ ነው አንተ ነህ እኮ እያወራ ያለው ነው አይደለም ብራዘር። ይሄንን ሰብከው ወይ ደግሞ መጽሐፍ ላይ አሳትመውት ነው እርግጠኛ ነኝ ለወንጌል አማኞች ምን ላይ ስጡ ብለው ነው የሰጧችሁ። ግን እዚህ ክፍል ላይ እየተናገረ ያለው ሚካኤል ራሱ ሚካኤል ገብርኤል ነው እንጂ ዳንኤል ራሱ አይደለም እያወራ ያለው። ለዳንኤል ገና መልእክቱን ላደርስ መጣሁ ብሎ እየነገረው ነው ያለው ገብርኤል ማለት ነው። ኤኒዌይስ ብራዘር አሁን ገብርኤል አንድ የምታዳምጠኝ ማለት ነው። ገብርኤል አማላጅ ነው እንለዋለን። እሱ ራሱን ችሎ ነው አይደለ ድንግል ማርያም እንዳበሰረ ታውቃለህ። አሁን ስለዚህ ነው የትም ቦታ ላይ አትይዳ ገብርኤል። አሁን ይኸውልህ አይ ነው እንደዚህ አይነት ይኸውልህ መጀመሪያ ተራ አርጊውመንት አታቀርብ። ይኸውልህ ከተሳሳትክ ተሳስቻለሁ ሶሪ ብለህ ከዛ በኋላ በእግዚአብሔር ቃል ላይ ቆይ አንዴ በእግዚአብሔር ቃል ላይ አስተካክለን ነው የምናልፈው። ኦኬ በእግዚአብሔር ቃል ላይ ዋሽተን አናልፍም። ኦኬ ሰው ሊሳሳት ይችላል፣ እኔም ልሳሳት እችላለሁ፣ አንተም ልትሳሳት ትችላለህ። ግን ስንሳሳት ሁሌ ትክክል የሚሆነው ማለት ነው የእግዚአብሔር ቃል ነው። ሶ ለእግዚአብሔር ቃል ክብር ያለው ክርስቲያን የተሳሳተውን ሐሳብ ቆይ ወደ ርዕሳችን እንግባና ማለት ነው። ግባ ወደ ርዕሳችን ወዳጅ ወደ ምን ቤት አዎ ያመጣውን ሐሳብ አስተካክለን ነው የምናልፈው መጀመሪያ። እሺ እንድትረዳው አንተ ራስህ እንድታወራ ከፍ ብዬ ላንብብልህ መጽሐፉን ማለት ነው። ከፍ ብዬ ላንብብልህ ያው ወዴ እሺ እሺ ልጀምርልህ። ይኸው እንደዚህ ይላል ሐሳቡ እንድትረዳው ማለት ነው። ኦኬ በዚያም ወራት እኔ ዳንኤል 3 ሳምንት ሙሉ ሳዝን ነበሩ። ማለፊያ እንጀራም አልበላሁም፣ ስጋና ጠጅም በአፌ አልገባም። 3ቱንም ሳምንት እስኪፈጸም ድረስ ዘይት አልተቀባውም። ከመጀመሪያም ወር በ24ኛው ቀን ጤግሮስ በተባለው በታላቁ ወንዝ አጠገብ ሳለው ዓይኔን አነሳው፣ እነሆም በፍታ የለበሰውን ጥሩም የአፌዝን ወርቅ በወገቡ የታጠቀውን ሰው አየው። አካሉም እንደ ብሪሌ ይመስል ነበረ፣ ፊቱም እንደ መብረቅ ምስያ ነበር። ዓይኖቹም እንደሚንበለበሉ ፋና፣ ክንዶቹም እግሮቹም እንደ ጋለ ናስ፣ የቃሉም ድምፅ እንደ ብዙ ሕዝብ ድምፅ ነበረ። እኔ ዳንኤል ብቻዬን ራእዩን አየው። በደምብ ስማ። ከኔ ጋር የነበሩ ሰዎች ግን ራእዩን አላዩም። ነገር ግን ጽኑ መንቀጥቀጥም ወደቀባቸው፣ ሊሸሸጉም ሸሹ። እኔም ብቻዬን ቀረው። ይህንንም ታላቅ ራእይ አየው፣ ኃይልም አልቀረልኝም። ወደ ግባቴም ወደ ማሸሽበት ተለወጠብኝ፣ ኃይልም አጣው። የቃሌንም ድምፅ ሰማው። የቃሉንም ድምፅ በሰማው ጊዜ ደንግጬ በምድር ላይ በግንባሬ ተደፋው። እነሆም አንዲት እጅ ዳሰሰችኝ፣ በጉልበቴና በእጄም አቆመችኝ። እርሱም እጅግ የተወደድክ ሰው ዳንኤል ሆይ እኔ ዛሬ ወደ አንተ ተልኬያለሁና የምነግርህ ቃል አስተውል፣ ቀጥ ብለህም ቁም አለኝ። ይህንንም ቃል ባለኝ ጊዜ እየተንቀጠቀጥኩ ሰማው። የተገለጠለት መልአክ አለ ማለት ነው። በደምብ ስማ። ሰማው። እርሱም እንዲህ አለኝ፣ ዳንኤል ሆይ አትፍራ፣ ልብህ ያስተውል ዘንድ ሰውነትህም በአምላክ ፊት ይዋረድ ዘንድ ካደረክበት ከመጀመሪያው ቀን ጀምሮ ቃልህ ተሰምቷል። እኔም ስለ ቃልህ መጥቻለሁ። የተላከ መጀመሪያ መልአክ አለ ማለት ነው። እሱን ነው በደንብ የምታየው። መጥቻለሁ። የፋርስ ንጉሥ አለቃ ግን 21 ቀን ተቋቋመኝ። እነሆም ከዋናዎቹ አለቃ አንዱ ሚካኤል ሊረዳኝ መጣ። ማን ነው እያለ ያለው? አትፍራ በእግርህ ቁም ያለው እሱ መልአክ ማለት ነው። አሁን እያወራው ያለው እኔም ከፋርስ ነገስታት ጋር በዚያ ተውሁት። ራእዩንም ገና ለብዙ ዘመን ነውና በኋለኛውም ዘመን
ለሕዝቡ የሚሆነውን አስታውቅ ዘንድ አሁን መጥቻለሁ። ይህንንም ቃል በተናገረኝ ጊዜ ፊቴን ወደ ምድር አቀረቀርኩ፣ ዲዳም ሆንኩ። እነሆም የሰው ልጅ የሚመስል ከንፈሬንም ዳሰሰኝ። የዚያም ጊዜም አፌም ከፍቼ ተናገርኩ። በፊቴም ቆሞ የነበረው ጌታ ሆይ ከራብ የተነሳ ሕመሜ መጣብኝ፣ ኃይልም አጣው። ይህ የጌታዬ ባሪያ ከዚህ ከጌታዬ ጋር ይነጋገር ዘንድ እንዴት ይችላል? አሁንም ኃይል አጣው፣ እስትንፋስም አልቀረልኝም አልሁት እያለ ይቀጥላል። ሚካኤል ሊረዳኝ መጣ ያለው መልአኩ ነው እንጂ አንተ እንደምትለው ዳንኤል አይደለም እየተናገረ ያለው። ይሄ መልእክት የመጣለት ለማን ነው? ለዳንኤል ነው መልእክቱ የመጣለት፣ ለዳንኤል ነው የመጣለት። ስለዚህ ሚካኤል ረዳኝ ያለው ዳንኤል አይደለም ማለት ነው። ብራዘር አንደርስታንድ እንድታደርግ ነው ይህንን ክፍል ያነበብኩልህ ማለት ነውና ሊረዳው የመጣው ማን ነው? ሚካኤልን መልአኩ ነው ሚካኤል ሊረዳው የመጣው እንጂ ዳንኤል ረዳኝ ደግሞ ቀጥለ ምን ስትል ነበር? ከአንበሳ ጉድጓድ አዳነኝ እያልክ ነበርና መጽሐፉ ላይ የሌላ ሐሳብ ነው ያወራው። እንደዚህ አይነት ሚካኤል መጽሐፍ ቅዱስ ውስጥ የለም። አንተ እንደምትለው እርዳኝ እያለ ሰው ወደ ሚካኤል ጸልዮ ሊረዳውና ሊያግዘው ወደ ሚካኤል የመጣ መልአክ የለም። መጽሐፍ ቅዱስ ውስጥ እንደዚህ አይነት ሚካኤል የለምና ለእግዚአብሔር ቃል ታማኝ መሆን ይጠበቅብሃል ማለት ነው ወዳጄ። ግልጽ ነው? እሺ ወደ ሐሳቡ እንመለስ ብለኛል። ሌላ ማስረጃ አለ? ቀጣይ ወዳጄ እሺ ሰላም ነው? እግዚአብሔር ይመስገን። እንዴት ነህ? እግዚአብሔር ይመስገን ሰላም። ከየት ቤተ እምነት? ይታያል ምስሉ ከኦርቶዶክስ። ምስል ካየን ሁሉ ከኦርቶዶክስ ነው? አዎ ያው በርግጥ ካቶሊክም አለ ግን ይበልጥ። እሺ ጥያቄው የሚያማልድ ሚካኤል አለ? በቲክቶክ ቸንቶ የምለው እኔ ነኝ። አላህ መልኬ ድምጽህን ጮክ ማድረግ ትችላለህ? ያው እችላለሁ። ያው አጠቃላይ ያው ሚካኤል ብቻ መላእክት ሚካኤል ብቻ አይደለም አይደል? ዛሬ ስለ ሚካኤል ነው እያወራን ያለ ነው። የሚያማልድ ሚካኤል አለ ወይ? አዎ አለ። እሺ አንተ የለም ነው አለ? ወዳጅ ያንተን እምነት ዲፌንድ ለማድረግ ገብተን እኔን የምትጠይቀኝ ነገር ምንድነው የማይገባኝ? እምነትን ለምን ዲፌንድ ለማድረግ አይደል እንደ ይገባው? የሚያማልድ ሚካኤል አለ ወይ? ክርስቶስ ያው ክብር ይግባውና ክርስቶስንም እኮ እንዲህ ነበር የሚጠይቁት፣ አንተ በምን ስልጣን ነው እንዲህ የምታደርገው? ወይም ደግሞ ይሄ ነገር አሳየንና እንመን ወዳጅ አይደለ? የሚያማልድ ሚካኤል አለ አለው። ሚካኤል ብቻ ሳይሆን ማስረጃ ያማልዳሉ። መጽሐፍ ሳይ ማስረጃ ከማማለድም በላይ እኮ ከማማለድም በላይ አልፈው ያድናሉ። እኔ ስለማማለድ ነው እያወራሁኝ ያለሁት። ከማማለድ በላይ ከማማለድ በታች አልጠየኩም። ራሱ ማማለድ ብራዘር፣ እኔ አሁን ማንንም እያነጻጸርኩ አይደለም። የሚያማልድ ሚካኤል አለ። ነጻጽር አይደለም የራሱ ብቻ አታውራ፣ እንደማማ እኔ እሱ ነው ጥያቄ፣ እሱ ነው ማማለድ። እኔ ጥያቄ አሁን ስለሚያማልደው ሚካኤል ነው እያወራን ያለ ነው ብራዘር፣ ስለሱ ነው እያወራን እኮ። ማማለድ ይበልጣል ማዳንሽ ጥያቄ ብራዘር። አሁን እኛ እያወራን ያለ ነው ስለ ምልጃ ነው ዳዲ፣ ስለሌላ አይደለም። ስለምልጃ እኮ ልመጣ ስለሚያንሰው ነገር እኮ ልመጣል እኮ ነው። ማማለድ ይበልጣል። አሁን ማስረጃ አስጠኝ። አሁን ጥያቄ እኔ ስለ ምልጃ ነው። የሚያማልድ እኮ ልሰጥህ እኮ ነው። ማማለድ ይበልጣል ማዳን ብራዘር። ምንም አሁን የሚነጻጸር ነገር አለ የምታወራው? እኔ ጥያቄ ስለ ምልጃ ነው ዳዲ እኮ። ወደ ምልጃ ልመጣልህ እኮ ነው። የለም በቃ ከሌለ ብራዘር አትልፋ፣ ዘመንን አትጨርስ፣ ከጨለማ ውጣ ወዳጄ። መጽሐፍ ቅዱስ ውስጥ የሚያማልድ ሚካኤል የለም። በቃ እሱን እንጨርሰው ማለት ነው። ሲጀመር እኮ እናንተ እኮ ከኛ ጋር ድፍረት
ነው እንጂ እኮ ፉከራውን ተውና ይሄው ገባህ አይደለ ወዳጄ? አሁን ፉከራ አያስፈልግም። በቃ ከገባህ የሚያማልድ ሚካኤል አንድ ጥቅስ ጥቀስልኝ። የእናንተ ችግር እኮ ነው፣ የራሳችሁ ብቻ ነው። አንድ ጥቅስ ይሄው ያንተን እኮ ነው፣ ያንተን የሚያስረዳ አንድ ጥቅስ፣ የኔን አይደለም፣ ያንተን የሚያስረዳ አንድ ጥቅስ እባክህን። እሺ አያማልድ የሚል ትሰጠኛለህ አንተ? አሁንም ጥያቄ ነው ያለ፣ መልስ የለህም ማለት ነው? ቤተክርስቲያን መልስ አልሰጠች? ካለስጠኝ ብራዘር፣ ያንተን ብቻ ብለኸኝ አይደል? የኔን አላወራም፣ ያንተን ነው አሁን የምትሰጠኝ። የእናንተን ብቻ እያል ኮምፕሌንስ ታቀርብ ነበራል። የእኛን አናወራም። አሁን ያንተ የሚያማልድ ሚካኤል ከእግዚአብሔር ቃል አሳየኝ እኮ። እሺ ጥያቄ መልስልኝ መጀመሪያ ወዳጅ። ያንተን ብቻ ብዙ አወራችሁ ብለሃልኝ፣ አሁን የእኛን አናወራም። በቃ አሁን ያንተን ነው የምንሰማው። የሚያማልድ ሚካኤል ከእግዚአብሔር ቃል አሳየን። አውራኝ እኮ አይደለም ማማለድ ይበልጣል ማዳን። ይመልስልኝ መጀመሪያ። አሁንም ማሰጃ ወዳጄ። አይዞ ብራዘር፣ አይዞ፣ በርታ በል። የለም አሁን ግራ የገባህ ለምን እንደሆነ ታውቃለህ? ስለሌለ እኮ ነው ብራዘር። ቢኖር ኖሮ ትጠቅሰው ነበረ ወዳጄ። ስለሌለ ግን አየህ ወዳጄ፣ እኮ ልጠቅስልህ እኮ ነው። ጥቀሰዋ ብራዘር፣ ጥቀሰው። አምጣው ብራዘር። ለምን ተናነቀ? የጠየቅኩን መልስልኝ። ለምን አንጣው ብራዘር፣ በቃ አንጣው። ማምጣት ነው ያለው ሰው እኮ ብራዘር። ምንም መጠየቅ አያስፈልገውም። ወዲያው ከች ያደርጋል። አንጣው። ቤት በኩል እንደምመጣብህ ስለገባህ እኮ ነው አይደለ? አይ ወዴትም አትመጣም ብራዘር። አሁን አንጣው። መጽሐፍ ቅዱሳዊ ማስረጃ ስጠን። አሁን ለምሳሌ እኛ የወንጌል አማኞች ነን። ኢየሱስ ያማልዳል ወይ ብለህ ብትጠይቀን፣ አዎ ማስረጃ አላችሁ አለን። ዕብራውያን 7:25 ብለን ጠቅሳለን። መጽሐፉ ላይ ሄደ ስገልጠው አዎ ኢየሱስ ክርስቶስ ዘወትር እንደሚያማልድ ይናገራል። አየህ ማስረጃ ማለት እንደዚህ ነው። ልክ እንደዚህ የሚያማልድ ሚካኤል አለ ወይ? የለህም። ቢኖር ኖሮ ትጠቅሰው ነበረ። እኛ ለምናምነው ለእያንዳንዱ ነገር ጠቅሳለን። አሁን አንተ አለ ወይ ነው ጥያቄ። ካለ እንቀበል፣ ከሌለ ግን ሌላ ሰው ልቀበል። ወዳጄ ጊዜ መልስልኝ። በቃ ብራዘር፣ አይዞ ወዳጄ። ጥያቄ መልስልኝ። ማዳን ይበልጣል ማማለድ? አይዞ ወዳጄ፣ አያ ፍራቻ። አይዞ ወዳጄ። ተጠይቀህ መመለስ ሳትችል ቀርቶ አየህ አምና። እኛ እኮ እንደዚህ ማለት ያለብን ብራዘር። አሁን አንተ ይሄንን ቶን መጠቀም ያለብን እኛ ነን ወዳጄ። የተጠየቀ ሰው ሊመልስ ገብቶ ጠይቆ አየህ አይደል አይልም ወዳጄ። ይሄ እኮ ሼም ነው ብራዘር። ማለት እዚህ ጋር አሁን ያደግን ሰዎች ነን ያለ ነው ወዳጄ። ያደግን ሰዎች ነን እዚህ ጋር። ማንንም አትሸውድም። መልስ አለ ካለ ልቀበል፣ ከሌለ ግን ታች ታፕ ሼር አድርግ ብራዘር። እሱ ነው የሚጠቅመው ብራዘር። አለ የመጨረሻ ዕድል ልስጥህና ይሄው የሚሰማ ኦርቶዶክሳዊ እንዲያደምጥ የሚያማልድ ሚካኤል አለ ወይ ብራዘር? ይሄው ዕድል ልስጥህ የመጨረሻ። የመጣውኝም እኮ ልታስተምረኝ እኮ ነው። ለመማር የመጣ ሰው እታችሁ በቃ ለመማር የመጣ ሰው እታችሁ ሆኖ ነው የሚሰማው ብራዘር። መልስ አለን ምናምን ብለህ ግን አክት አታርግ፣ ለሌላ ጊዜ ማለት ነውና ያው መልስ ስለሌለ ማለት ነው። እሺ ሌላ ሰው እቀበላለሁ። አቢ ሰኖፍ ምናምን እንዴት ነው ወዳጄ? ሰላም፣ እንዴት ናችሁ? ደህና ሁሉ ሰላም፣ እግዚአብሔር ይመስገን አለን። ከየት ቤተ እምነት መጣ? ኦርቶዶክስ። እሺ እንኳን ደህና መጣ። እሺ እንኳን ደህና ቆያችሁኝ። እሺ የሚያማልድ ሚካኤል አለ? ያ አለ አለ። እሺ መጽሐፍ ቅዱስ ማስረጃ ያስጠኝ የሚያማልድ ሚካኤልን። እሺ ቅድም ወንድማችንም ይመስለኛል ጠቅሶታል። ወደ ዳንኤል ልውሰድህና እሺ ቃል በቃል መቼም ይማልዳል አለ ምናምን ብለህ እንደዛ እንዛዛ ግን ብዬ አስባለሁ ይመስለኝ። ይሰማል ለሌሎቻችሁ? ይሰማል። ስልክ ገብቶበት ነው ዳንኤል። ቀጥል። እሺ ሲመስለኝ መቼም ቃል በቃል መቼም ይማልዳል ሚል እንደዛ ትሉኝም፣ ግን በአውዱ መሰረት ግን ሲተረጎም ሚካኤል እንደሚማልድ ለማሳየት ልሞክር። እሺ ቆይ አንዴ ጨርሰን ነው የምናልፈው። የለም ነው እያልከን ያለው ቃል በቃል? አዎ ቃል በቃል ሚካኤል ይማልዳል ሚል እንዴት ነው ይኖራል? ስለምልጃው የሚናገር ሰዎች ወደ ሚካኤል አንተ እንደምታረገው ሰዎች ወደ ሚካኤል የጸለዩበት ቦታ አለ።
እንደ ባላምሮ እናውራ እንደ ባላምሮ እናውራና ማለት እንደ ክርስቲያንም እናውራና ብራዘር በጣም እንደ ባላምሮ ነው ያወራው ያለውት ወዴት ነው የምትሄደው ብራዘር የጠየቅኩ ጥያቄ ብራዘር እንደ ባላምሮ ስለጠየቅኩኝ እኮ ነው አሁን እንደዛ ያወራው ያለውት አንተ እንደምታረገው ሚካኤል ድረስልኝ ሚካኤል አባቴ ያለ ወደ ሚካኤል የጸለየ ሰው ወደ ሚካኤል ልመናን ያቀረበ ሰው አለ ወይ ከእግዚአብሔር ቃል መልጃውን ፈልገው እሺ በአሁን አንድ ነገር ላስረዳ እንዳልኩ ቃል በቃል ሚካኤል ይማልዳል የሚል ቃል የለም አንተም በተመሳሳይ ኢየሱስ ይማልዳል የሚል ቃል ወይም ማልነው ኢየሱስ አማላጅ ነው የሚል ቃል አታመጣልኝ መጽሐፍ ቅዱስ ላይ አማላጅ ነው ብላችሁ ታምናላችሁ እናንተ ግን ቃል በቃል ኢየሱስ አማላጅ ነው የሚል አንድ መጽሐፍ ቅዱስ ላይ ከዘፍጥረት እስከ ራእይ የለም አይደል እየዋሸነ ያለው ስለ ኢየሱስ ምልጃ ማለት ስለ ኢየሱስ ምልጃ እየዋሸነ ያለው ቆይ ዳኒ ስለ አትዋሽ ብራዘር እኛ አሁን ስለኛ አውራ አላልንም የጠየቅን ስለ አንተ ነው አንተ ስለ ኢየሱስ ምልጃ መጽሐፍ ቅዱሳዊ ማስረጃ የላችሁ የምትለን ከሆነ እኛ እናሳያለን አንተ ነህ የሌለ ቤተክርስቲያናት ያልሰጠች እንጂ ቤተክርስቲያን ያስካደችን ጉዳይ መጽሐፍ ቅዱስ ላይ በግልጽ ተቀምጧል አለ አሁን ርዕሳችን ስለ ሚካኤል ነው ሚካኤል አማላጅ ስለመሆኑ መጽሐፍ ቅዱሳዊ ማስረጃ ካለ ጥቀስልን እንጂ ሌላ ውሸት አትዋሽ ብራዘር እሱን እናስተምራለን እናሳያለን አሁን ለተጠየቅነ ማስረጃ ካለ እየጠበቅን ያለነው ወዳጄ እሺ ማይክን ክፈትና ንገረን ካለ አማላጅ የሆነ ሚካኤል ካለ እሺ እኮ ላስረዳችሁ ስመኝ በደንብ ስሙኝ እንዳታቋርጠኝ አንዴ ስመኝ በደንብ ይኸውልህ ለምሳሌ እናንተ ኢየሱስ ክርስቶስ አማላጅ ነው ትላላችሁ አይደል ወጥቶ ስባር እንደዛ ብላችሁ ታምናላችሁ አይደል ዳኒ ይቅር ይበለኝ ይሰማል ወንድማችን ይሰማል እሱ ስልክ ገብቶበት ነው ጥያቄ ነው እየጠየከን ያለው ጥያቄ ጠይቀው አንተ ማስረዳት አትፈልጉ ለማስረዳት በደንብ እንዲመቸኝ ነው እንደዚህ መለዳኒ በደንብ ስሙኝ ለማስረዳት እንዲመቸኝ ነው ይሰማላ ርዕስ እየቀየርኩ አይደለም እኮ ልነግርህ ነው እየጠየቅን ያለነው ጥቅስ ነው ወንድማል እየጠየቅን ያለነው ጥቅስ ነው አለ ስለ ሚካኤልም አማላጅነት የሚያስረዳ የመጽሐፍ ቅዱስ ማስረጃ አለ እኮ ላስረዳህ ነው እሱን ላስረዳህ ነው በደንብ እንድሰማኝ ወደ ማስረጃው እሺ ያው ለምሳሌ በደንብ እንድትረዱኝ እናንተ ለምሳሌ ኢየሱስ አማላጅ ነው ስትሉ ቃል በቃል መጽሐፍ ቅዱስ ላይ አማላጅ ነው የሚል ቃል የለም ያ ሳይኖር ለምሳሌ ሮሜን ትጠቅሳላችሁ አለ ወዳጅ አማላጅ ነው አለ አሁን አማላጅ ኢየሱስ አማላጅ ነው የሚናገር የመጽሐፍ ቅዱስ ክፍል አለ አዎ አለ አሁን አንተ አሁን አለ ስለሱ አለ ምናወራው ስለ ሚካኤል አንተ ደግሞ አለ ትላለህ ስለ ሚካኤል እሺ በቃ እኔ ልቀጥል እንግዲህ ሳው እኔም እንግዲህ በቃል ይማልዳል ይላልልሃለሁ አሳይ በላሳይ አለ ካልካ አሳየን በቃ ወዴት ትሄድልኛለህ መሰለህ እሺ ትንቢተ ዳንኤል ምዕራፍ 12 ላይ ትሄድልኛለህ ዳኒ እሺ ሄድኩልህ ቁጥር 1 ላይ ቃል በቃል ላምብላችሁ የሚለውና በዚያ ዘመን ስለ ሕዝብ ልጆች የሚቆም ታላቁ አለቃ ሚካኤል ይነሳል ምን የሚለው የሚቆመው ሰምተኛለ ዳኒ እየሰማሁ ነው ቀጥል በጣም ምን የሚለው የሚቆመው እሺ ይሄ የሚቆመው ማለት ምን ማለት ነው ትርጉሙ ስንል የሚማልደው ማለት ነው እንዴት ካልነ ወደ ቅዱስ ዳዊት መዝሙር እንሄዳለን ቅዱስ ዳዊት ምን ይለናል መሰለ መዝሙር 105 ከቁጥር በቅንፍ 106 ላይ ከቁጥር 23 እንደዚህ ይላል እንዳያጠፋቸው ቁጣውን ይመልስ ዘንድ የተመረጠ ሙሴ በመቅሰፍት ጊዜ በፊቱ ባይቆም ኑሮ ያጠፋቸው ዘንድ ተናገረ ቃል በቃል ይላል ማለት ነው ባይቆም ኑሮ ማለት መቆም ማለት ምን ማለት ነው በመጽሐፍ ቅዱስ አውዳዊ ፍቺ መሰረት የሚማልድ ለሰዎች የሚጸልይ ሙሴ ለማን ቆመ ለእስራኤላውያን ምን ለማድረግ ለመጸለይ ለመማለድ ስለዚህ ዳንኤል ደግሞ ምን አለን ለሕዝብ ሁሉ የሚቆም ሚካኤል ይነሳል ብሎ ነገረን ለማን ለሕዝብ ሁሉ ለአማኞች ሁሉ የሚቆም
ዕብራውያን ላይ ደግሞ ቅዱስ ጳውሎስ ምን ይላል? ለመዳን የሚላኩ መናፍስት አይደሉም ምን ብሎ ደግሞ ይናገራል ማለት ነው። ተረዳኝ ዳኒ አለ? እስቲ ዳኒ እኛንም አስገባን። ቆይ አንዴ ዲያቆን ዳኒ አለ? እስቲ አስገባኝ እስቲ። ኧረ ተረጋጋ። ያለ አይመስለኝም ወንድምነት ኤርሚ ያንተ ያዘዋ ይመስለኛል። ሰምታችሁኛል። ተረት ተረት አትበል እባክህ ተረጋጋ። ድብን ያለ ተረት ተረት ነው ያወራኸው። ሆድ የሚቀበት ተረት ተረት። ተረጋጋ። ኤርሚ አየኝማ ባውዳዊ ፍቺ ብለህ ነው አይደል? አማላጅ መስለው አማላጅ ሚለውን ካሳየኝ አሳያለሁ። አንተ መጀመሪያ አረ በእግዚአብሔር እናንተ የምትሉትን ለቀም ማለላችሁ። እሺ ወንድማችን ራስህ ተናግረህ ራስህ ስቀህ እንዴት ይሆናል? ራስህ ትስቃለህ፣ ራስህ ታላግጣለህ፣ ራስህ ትናገራለህ፣ ራስህ ታላግጣለህ ማለት ነው። እና ምን አታዳርስም? መጀመሪያ የሌላውንም ሐሳብ ተቀበል። አንድ ሰው ላይ ብቻ ለምን ሙገብ ዲያቆኑ ሚውት ታደርገዋለህ። ካልሆነ ታይ ትወርዳለህ። ስርዓት ይዘህ አውራ። የተጠየቀውን ነገር ይጨርስና አንተ ማውራት የሚገባህ ከሆነ እንሰጣለን፣ ታወራለህ። መቼም ግብረ ገብ የሚባል የተግባቦት ህግ ታውቃለህ ብዬ አስባለሁ። እና ወንድማችን ጥያቄው ለተጠየቀው ጥያቄ መጽሐፍ ቅዱሳዊ መልስ ብለህ ያልከው ምንም የማይገናኝ ነገር ነው እያወራህ ያለው። ግን እኛ በተለይ ኢየሱስ ክርስቶስ እንደው እንደዚህ እንድታሳየን ፈልጌ ማለት ነው። ቆይ ኦኬ፣ ለምሳሌ ኢየሱስ ክርስቶስ አማላጅ ብሎ የሚል ቃል በቃል የተጻፈ የለም አታሳዩኝም ብለሃልክ። ዳንኤም ወንድሜም ቴዳ እናሳያለን አልኩ፣ እኔም እናሳያለን አልኩ። እንደው እሺ በደንብ ጋሽ ኤርሚ በደንብ አልጨረስኩም። ይኸው አሁን እኔ አንተ ልክ እንደዚህ ነው የምታሳየን። አሁን እኔ እንዳሳየው ማለት ነው። አሁን እኔ እንደማሳየው ይኸው መጽሐፍ ቅዱስ እሺ፣ ይኸው መጽሐፍ ቅዱስ ማለት ነው። ኦኬ፣ ብሉይና አዲስ ኪዳን ያው ኢየሱስ አማላጅ መሆኑን ቃል በቃል እንደዚህ ተብሎ የተጻፈ ማለት ነው። አማላጅ ማለት እንደዚህ ተብሎ የተጻፈ ማለት ነው። ቃል በቃል ይኸው ከመጽሐፍ ቅዱስ ውስጥ ሳሳይ 725 ሰው ባለበት አንተ ሚካኤልን ልክ እንደዚህ የተጻፈ የሚሆን በዘወርዋራው በግድምድሙም የተጻፈ ቢሆን ታሳየናለህ ማለት ነው። ኦኬ፣ እስኪ ይህንን ጽሑፍ አንብበው። ምን ይላል? የዮሐንስ መልእክት ነው። የሐዋርያው የዮሐንስ መልእክት መጀመሪያይቱ ይላል። አንብበው እስኪ ይህን ክፍል ወንድማችን አቢ። ካሜራውን አንዴ ልጥረግልህ። አንብበው እስኪ። ቆይ ካሜራውን ልጥረግልህ። እሺ ቴንክ ዩ ኒው ደግሞ አሁን አንብበው ነው ይልና ሀ ብሎ ምንድነው ኃጢአት እንዳትሰሩ ይልና ካላንተም ማንም ኃጢአት ነው ማለት ይሄ የእንትኑ ፎንቱ ብዙም አይነበብምና አሬና የድሮ አማርኛ ነው። የጎንደሮች የድሮ ኦሪጂናሉ አማርኛ ነው። በላምበው ከላንተም ማንም ኃጢአት ቢያደርግ እሺ ከአብ ዘንድ አማላጅ አለን። አዎ ጠበቃለን እኮ ነው የሚለው እንዴ? አየው ጠበቃለን ነው የሚለው ወንድሜ። ይሄ ጠበቃ ነው። ኦኬ ወንድማችን ምን እያለ ነው? እቺ ቃል ጠበቃለን ነው የሚለው። ቆይ ወንድምዬ፣ ቆይ ወንድምዬ ምን እያለ ነው? እቺ ቃል ወንድማችን አሁን ቃል በቃል ስናሳየው ኢትዮጵያውያን በሙሉ እቺ አይደለችም ጠነች። በወንድማችን በአብይ አነባበብ በነች። እቺ ማ አይደለችም። ጠበቃ ላንና ጅን ቃ ብላችሁ የምታነቡት ማለት ነው። አሁን እንዲህ አይነት ማህበረሰብ ነው የገጠመን። ይኸውላችሁ አንብቦት ሊያፍር ሲገባ አንብቦት ጠበቃ ነው ብሎ የሚለው አለ።
ይሄ እኔ እናንተ ሳንወለድ አድመጣይ ወንድምዬ ይሄ እኔ እናንተ ሳንወለድ አባቶቻችንን ሳይወለዱ በፊት የተተረጎመ የድሮ የቁም ትርጉም ነው። የጎንደር አማርኛ ነው። ጎንደሮች የሚጠቀሙት ማለት ነው። የጥንቱ አማርኛ ነው። ኦሪጂናል የሚባለው አማርኛ ማለት ነው። ኦኬ በ19 ሳይሆን ይታያል እዚህ ጋር ብሎ የሚለው በ1879 ዓመተ ምህረት ከታተመው እንደገና የታተመ ይላል። በ1879 ማለት ነው። አየህ አለቅ አሁን አንተ ሚካኤል ስለዚህ አያገባኝም። ይኸውልህ ሁሉም ፕሮቴስታንት የሚቀበለው ሁሉም አማኞች የሚቀበለው ሚካኤል አማላጅ መሆኑን እሱን እኔ አልቀበልህም። እሱ መጽሐፍ ቅዱስ ሚካኤል አማላጅ መሆኑን ተቀበልክ አልተቀበልክ እሱ ያንተ መጽሐፍ ቅዱስ ነው። ሚካኤል አማላጅ ቅዱስ ይኸውልህ የመጽሐፍ ቅዱስ ማህበር ያሳተመውን ላሳይ። ሃሎ ሚት አድርጌያለሁ። ሃሎ ጎረምሳው የመጽሐፍ አድቮኬት ነው የሚያደርገው ነው የሚለው እንግሊዘኛውን ራሱ አድቮኬት ነው የለም እንደዛ የሚል እሱን ሄደህ እዛ ለደብተራው ታወራለህ። አሁን የተጠየቀውን ልብ ብለህ የመጽሐፍ ቅዱስ ማህበር ነው ያሳተመው፣ አንተ አይደለም የምታወራው። ቀቃችሁ እያፈራችሁ እየተዋረዳችሁ ይኸው ከላይ ጀምሮ እስከ ታች ድረስ የሰራዊት ጌታ እግዚአብሔር ጉልላታችሁን ነው የመታው። ምን ታደርጉት? በሚካኤል ቀን ሚካኤል ያማልዳል ብለህ ሚካኤልን አከብረዋለሁ ሚካኤልን አነክሰዋለሁ ብለህ አምጣ መጽሐፍ ቅዱስ መረጃ ተብለህ ስትባል አንድ ጥቅስ የማታቀርብበት የዘመናት ጭንብላችሁ ነው የተገለጠው። ወንድሜ ሊያናድድህ ይችል ይሆናል፣ እውነቱ ግን ሪያሊቲው ግን ያ ነው። ኢየሱስ ክርስቶስ ያማልዳል ብሎ የሚለውን አድምጠኝ። አሁን የሚካኤልን አማላጅነት አምጣ መጽሐፍ ቅዱስ ወደ አርስቱ። የሚካኤል አማላጅነት እንደዚህ የተጻፈም ካለ አሳየን፣ ከሌለም በግርድምድሙ የተጻፈ ካለ አሳየን። በደንብ አድርገህ ስምህ ደግሜ ነው የምነግርህ። እናንተ አንድም መጽሐፍ ቅዱሳዊ አልተጠይቅም። ምንም የሞራል ብቃት የለም። በወንጌል አማኞች አድምጠኝ። በወንጌል አማኞች ፊት በእኛ ፊት ወንድሜ በእኛ ፊት ቆሞ መጽሐፍ ቅዱስን ለማውራት ምንም የሞራል ብቃት የላችሁም። ካለ መረጃ አምጣ። የቅዱስ ሚካኤልን አማላጅነት የሚናገር መጽሐፍ ቅዱሳዊ መረጃ ይሄው ልነግርህ ነው። በቃ መረጃው ላይ ትኩረት አድርግ። በደንብ ይሄው እኔ ባውዳዊ ፊት ነው የምነግረው። በደንብ መጀመሪያ ክፍሉን ኃይለ ቃሉን ንገረን የት እንደሚገኝ፣ ከዛ መጽሐፉን እናነባዋለን። እሺ ምዕራፍ ስንት? ባውዳዊ እሺ ይሄው ዳንኤል ያለ ለሕዝብ ሁሉ የሚቆም ለሕዝብ ልጆች የሚቆም ሚካኤል ይነሳል አለ። ምን የሚል የሚቆም ብሎ ተናገረ አይደለ? ይህንን ደግሞ የሚቆም ማለት ትርጉሙ ምንድነው ብለን ስንጠይቅ ደግሞ እዛው መጽሐፍ ቅዱስ ዳዊት ምን አለን? ወይ የት ነው የሚናገረው ይሄንን? ኦኬ እሱ መዝሙር 105 ወይም በቅንፍ 106 ላይ ከቁጥር 23 ላይ ነው የሚናገረው። ምን አለ ደግሞ ራሱ ቃል በቃል ያለውን ባነበው ደስ ይለኛል። ላንብብልህ። ቁጥር ስንት ነው? ቁጥር ስንት? አትቸኩል። ቁጥር 23 ላይ 103 ላይ 106 በቅንፍ 106 አይደለ? 105 በቅንፍ 106 ቁጥር 23 ላይ 23 ያው አብሬህ እንዳያየ ማለት ነው። በጣም ጥሩ። እንዳያጠፋቸው ቁጣውን ይመልሰው ዘንድ የተመረጠ ሙሴ በመቅሰፍት ጊዜ በፊቱ ባይቆም ኑሮ ነው አይደለም የሚለው? አዎ ባይቆም ነበር ያለው። በደንብ ያዝልኝ። ቅድም ደግሞ ምን አለ? አድመጣኝ። ይሄኛው ክፍልን ልተረጉመው ያመጣህበት የትንቢተ ዳንኤል መጽሐፍ ምዕራፍ 12 ነው አይደል? አዎ ቁጥር 1 ላይ ያለው ያ ኦኬ ቴንክ ዩ። ዳንኤል 12 ቁጥር 1 እና 2 ላይ ያለው ማለት ነው። ይሄኛው ዋርቋ አድመጣኝ። ዋነኛው ጥቅስህ ሚካኤል ያማልዳል ብለህ የሰጠህን ጥቅስ ይሄ ጥቅስ ነው አይደል? በዚህ ጥቅስ ውስጥ የሚቆመው የሚል ቃል ስላለ ነው አይደለ? አዎ የሚቆመው ታላቁ አለቃ ሚካኤል ይነሳል ብሎ የሚለውን የሚቆመው ብሎ የሚለውን እዚህ ጋር ደግሞ ይሄ ስለ ሚካኤል ነው።
ይሄኛው ደግሞ ስለ ነብዩ ሙሴ ነው። ኦኬ ሙሴም እዚህ ጋር ደግሞ ምንድነው ብሎ ያለው? የተመረጠው ሙሴ በመቅሰፍት ጊዜ በፊቱ ባይቆም ኖሮ ብሎ የሚለውን ቃል አይደል እዚህ ጋር የፈለከው? እሺ አይደለም በደንብ ነው የምናወራው ብራዘርዬ፣ በደንብ ነው የምናወራው። እሺ ሚካኤል የሚቆመው ሙሴ ባይቆም ኖሮ አይደል? ይሄኛውን የሚቆመውን በዚህኛው ባይቆም ኖሮ ነው አይደል እየፈታህልን ያለው ለህዝቡ ግልጽ እንዲሆንለት ማለት ነው። መቆም የሚለው በመጽሐፍ ቅዱስ አውዳዊ ፍቺው ማለት ነው ያልኩ ይሄኛው መቆም በዚህኛው መቆም ነው የሚፈታው እያልከን ነው። ይኸውልህ መቆም የሚለውን ቃል ነው እኔ አሁን እየፈታው ያለው። በምን በራሱ እየጻፍኩልህ እያሳየው እኔ ምን እያወራው ነው? የሚቆመው ብሎ ቃል እንድታወራ ላንተው መልሽ የምሰጥህ የሚቆመው ብሎ የሚለውን ስለ ቅዱስ ሚካኤል በዳንኤል 12:1-2 ላይ የሚቆመው ብሎ የሚለውን ቃል በመዝሙር 106 ቁጥር 23 ላይ ሙሴ ባይቆም ኖሮ ብሎ በሚለው የሚቆመውን ባይቆም ኖሮ ብሎ በሚለው አይደለም እየፈታህልን ያለው ነው በየምልህ። ሃሎ ዝም ጭጭ ኔትወርክ እንትን ብሎብኝ ነው። ኦኬ ኔትወርክ እሺ። የሚቆመው ብሎ የሚለውን ባይቆም ኖሮ ብሎ በሚለው ነው አይደል እየፈታህልን ያለው? አዎ እሱ ቅዱስ ሙሴ በሰዓቱ ለእስራኤላውያን ባይቆምላቸው ኑሮ እግዚአብሔር ያጠፋቸው ነበር። ሚኒንግ ባይጸልይላቸው ባያማደዳቸው ኑሮ። ተረዳኝ? ቴንክ ዩ ኦኬ ሚካኤል መልአክ ነው። ኧረ እባክህ ቶሎ ቶሎ እንዲህ አጻፍ እንዴ! ኖ ወደምዬ ሙሴ ሰው ነው። ይሄ ከመላእክት ወገን ነው። ይሄ ከሰው ወገን ነው። ቀጥል። አሁን ሌላ የምታመጣው ቀጥል። አሁን እቺ ሳቅ በኋላ ወደ ስድብ ወደ ለቅሶ እንደምትቀየርብህ ላሳየ ነው። ግድ የለም ቀጥል። አሁን ሌላ አለ? ሌላ የምጠቅሰው የምተረጉመው የምትለው ነገር ካለበት እንዴ በደንብ ነገርኩ። ሰምተኝ ከሆነ አልሰማኝም ማለት ነው። ሰምቻለሁ። ጎ ሄድ። አሁን ምንድነው? ስለዚህ አልሰማኝም ማለት ነው። ሰምቻለሁ እኮ አልኩ። መጽሐፉን እየጻፍኩት ሚካኤል እዚህ ጋር ቆይ ሙሴ በመዝሙር 123 ቁጥር 106 ቁጥር 23 ላይ ባይቆም ኖሮ ብሎ የሚለው ለጸሎት ነው አይደለ? ሙሴ እዚህ ጋር የቆመው ያ አዎ እያጻፍኩ ነው መቆም የሚለው ጸሎት ተብሎ ነው። ኦኬ መቆም ብሎ የሚለው ለጸሎት ነው አይደል? ልብ በል እኔ የተናገርኩትን ቃል አትድገም። መቆም ብሎ የሚለው ለጸሎት ነው አይደለ? ዲያርግ ነው የሚቆመው ለመጸለይ። አድመጣኝ። መቆም ማለት ለጸሎት አይደል ወይ ያልኩ እኮ ነገርኩ እኮ። ስለዚህ ይኸው አንድ ነገር እንድትረዳኝ ለመጨረሻ ሰሙት። እንዴት ነው ካሁኑ ከንፈሩን ሲይዘው ስሙት ወንድሞች እናቶቼ። መቆም ባይቆም ብሎ የሚለው ሙሴ አድመጣኝ ወንድምዬ። መቆም ብሎ የሚለው ቃል ለጸሎት ነው አይደል? ሙሴ ቆመው እያልኩ ነው። ለጸሎት ነው አይደል የቆመው? ማይክን ክፈትና በደንብ ስመኝ። እኔን አንዴ ለጸሎት ነው አይደል? ሚዩት ላደርግ ነው። ለጸሎት አይደል የቆመው? በደንብ ሚዩት አደርግሃለሁ። ለጠየቁ ጥያቄ መልስ ራስን ያመጣኸው። አሁን ሚዩት አደርግሃለሁ ወንድምዬ። ሚዩት ነው የማደርገው። ማቋረጥ ብቻ ሳይሆን ለምጠይቀህ አንተው ላመጣኸው ጥያቄ ባይቆም ኖሮ ብሎ የሚለው ይሄ የሙሴ የታላቁ ነብይ የሙሴ መቆም ለጸሎት ነው አይደል የቆመው ሙሴ በጌታ ፊት? አንተ የጠየቀውን ብቻ አልመልስልህም። አንዴ ስማኝ። ሙሴ ለጸሎት ነው የቆመው ወይስ መልስልህ? ኦኬ ካልሆነ ጊዜ አትፈጅም። እንደዚህ ጢባ ጢቤ ተጫውቼብህ ትወርዳለህ ማለት ነው። ራስ ያመጣኸውን ጥቅስ እንኳን ለመናገር ከበደህ ማለት ነው። ሎክ ሙሴ እዚህ ጋር መዝሙር 106 አልከበደኝም እኮ ኦኬ ይሄው እየጠየቅኩና መልሳ። ታዲያ ካልከበደህማ መልስ። መዝሙር 106 ቁጥር 23 ላይ ልብ በሉ ወገኖች። ሙሉ ነገር እንዲኖር ውርደት ለኦርቶዶክሳውያን እየተከናነባችሁ ነው። ሚዩት አድርግ ብራዘርዬ።
እንዳያጠፋቸው ቁጣውን የሚመልስ ዘንድ የተመረጠው ሙሴ በመቅሰፍት ጊዜ በፊቱ ባይቆም ኖሮ ያጠፋቸው ዘንድ ተናገረ ይላል። በፊቱ የተባለው በማን ፊት ነው? በጌታ ፊት ማለት ነው። ታላቁ ነቢይ የቆመው ለምንድን ነው? ለጸሎት ነው ወይ ብዬ ስለው እስካሁን ድረስ ያለ ነው። ሙሴ የቆመው ለጸሎት ነው ወይስ ለጸሎት አይደለም? በደንብ ስመኝ። ለጸሎት ነው ለጸሎት አይደለም? ሚዩት አረጋለሁ። አንዲ ኤርሚያስ ሚዩት አረጋለሁ። ለጸሎት ነው ለጸሎት አይደለም? ሚዩት አረጋለሁ። ለጸሎት ነው ለጸሎት አይደለም የቆመው ሙሴ? ይኸው የጠቀስከውን ጥቅስ አንድ ልትሰማኝ ምን ትሆናለህ? አንዴ ብቻ ሰማኝ። እሰማሃለሁ። የጠየቅኩህን ጥያቄ መልስ። ለጸሎት ነው ወይ ለምንድን ነው የቆመው? መልስ። ይሄን ስትከፍት ለጸሎት ነው የቆመው ወይስ ለጸሎት አይደለም ሙሴ የቆመው? ይኸው ጥቅሱ። ቀጥታ መልስ። ለጸሎት ነው ወይ አይደለም በለኝና ከዛ እንድትናገር ሰፊ ነው። ለጸሎት ነው። ለመጸለይ ለጸሎት ማለት ለመጸለይ ለመማለድ ለመለመን ማለት ነው አይደል? ለመለመን እና ለመጸለይ። ኧረ እባክህ እንደሱ ሚዩት ውርደታችሁ እንደዚህ ትከናነባለ። ሚዩት ለመለመን ለመጸለይ በኋላ አላልኩም ብለህ እንዳትል ስላስብኩ ነው። አዎ ብለሃል። ኦኬ። ቅዱስ ሚካኤል በዳንኤል መጽሐፍ ምዕራፍ 12 ቁጥር 1 እና 2 ላይ የሚቆመው ብሎ ያለው ክፍሉን ላውጣው። ኦኬ። በዚያን ዘመን ለሕዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል። ሕዝብ ከሆነው ጀምሮ እስከዚያ ዘመን ድረስ እንደርሱ ያለ ያልሆነ የመከራ ዘመን ይሆናል። በዚያን ዘመን በመጽሐፍ ተጽፎ የተገኘው ሕዝብ እያንዳንዱ ይድናል ይላል። ቅዱስ ሚካኤል እዚህ ጋር ስለ ሕዝብ ልጆች የሚቆመው ብሏል። ለዳንኤል ነው ይሄን የተናገረው። ጥያቄ አንተ ላይ ከማበዛብህ ለዳንኤል ነው የተናገረው። ስለ ሕዝብ ልጆች የተባለው ለማን ነው? የሕዝቡ ልጆች የዳንኤል ሕዝብ ማን ነው? እስራኤላውያን ናቸው። ኦኬ። ስለዚህ ቅዱስ ሚካኤል ለምንድን ነው የሚቆመው? ለምንድነው የሚቆመው? ቅዱስ ለማዳን ለመጸለይ ለሰው ልጆች አይሰማም እንዴ? ለማን ነው? ለሕዝብ ልጆች ለማዳን ለመጸለይ ለመጸለይ የሚል ቃል አለ እዚህ ጋር። ኧረ በሚካኤል እንዴ መቆም የሚለውን አለ ወይ? ለጸሎት አለ ወይ? ቆይ እዚህ ጋር አለው። አውዱን ጨርስ። እስካሁን ሰምቻለሁ። አውዱን ተከተለ ተርጎም። ይኸውልህ አውዱን ተከተለ ወንድምዬ፣ እኔ እሰማሃለሁ ነው ያልኩህ። አውዱን ተከተለ ተርጉም ነው ያልኩህ እንጂ አልሰማም አላልኩም። ቀጥል። አውዱን ግን ጠብቀህ ተርጉመው። ስትተረጉመው ይኸው ስማኝ ኤርሚያስ፣ አንዴ ስማኝ። እኔን እንዴ እስካሁን ሰማሁ አይደለ? ይኸው ሰጠው እኮ። አውዱን ጠብቀህ ተርጉም አልኩህ። እስካሁን ሰማሁ አልሰማሁ አትበል። ቀጥል ነው ያልኩህ። አውዱን ግን ጠብቀህ ተርጉም ለህዝቡ። ጓሄድ። እሺ ይሰማለዋ፣ እንዳታቋርጠኝ። አላቋርጠኝ። ጓሄድ። በጣም ጥሩ። ይኸውላችሁ ምን መሰላችሁ ሰዎች፣ የሚቆም የሚለው የምንፈታው በአውዱ መሰረት የሚማልር ነው። እንዴት ካልን ወደ መዝሙር 106 ወሰድኳችሁና በቅንፍ 106 ላይ ከቁጥር 23 ላይ ምን አለ? ሙሴ ባይቆም ኑሮ በዛ ጨርሰናል። እሱን መዝሙሩንማ ጨረስን። ሚዩት አድርግ ወንድምዬ። የት ነው የጨረስነው ላይ የምትመጣው? ይሄኛው አድመጥ። ይሄኛውን ተርጉምና አድመጥ ወንድምዬ፣ አድምጥ ብዬ እኔ እንድተረጉም ላይ የፈለግኩት የመዝሙር 106ን ተጠያይቀን ጨረስን። ኦኬ ጠየቅኩ፣ ጨርስ። ወንድምነህ ትልቁ ላይ አድርገኝ። መጽሐፍ ቅዱስ በራሱ በመጽሐፍ ቅዱስ እያስረዳው እኮ ነው ወንድም። አማርኛ አልገባህም። እኔን ይጨነቀኝ ወንድምዬ። መዝሙር 106 ወንድምነህ ትልቁ ላይ አድርገኝ ፕሊዝ። ዳንዬ ኦኬ። ቴዳ ይቀይረኝ። አንተ መቀየር ትችላለህ። ዳኒ ፖስት ስለሆነ አትሆንም። ዳኒ መምጣት አለበት። ዳኒ ብዙ ጊዜ ስልክ እንደዚህ ይይዛልና አይ አይመስለኝም። ኔትወርክ ምንድነው መብራት ጠፍቶበት ይመስለኛል። እስኪ ልደውልለት።
ስለዚህ የጀመርነው ማነው ጠይቄ የመለስክልኝ ጥቅስ ጋር ሄደ መደበቅ የለብህም። ሁለተኛ ህዝቡ ማድከም የለብንም። የመዝሙር 106ን ጨርሳችኋል ማለት ነው። ቀስት ከሰው እጅ ላይ እንደሚራገፍ ወይ ደግሞ በትንቢተ ሕዝቅኤል መጽሐፍ ላይ እንደተናገረው ማለት ነው ስለ ጎግና ስለ ማንጎግ ምድር የሞሳህና የቶቤል ዋነኛ አለቃ ሆይ አለው ጌታ ሲናገር በነቢያት ወደ ምድሬ አመጣለሁ ቀስትህን ከእጅህ አራግፋለሁ ብሎ እንደሚል ሕያው ጌታ እግዚአብሔር ለዘላለም የሚኖረው ንጉስ ኢየሱስ ክርስቶስ ምስክር ነው። ኦርቶዶክሳውያን የምታመጧቸውን ጥቅሶች ከእጃችሁ ላይ ነው የምናራግፋቸው። ለምን? እናንተ ለምትሉት የውሸት ትምህርታችሁ ጥቅሶቹ አንዳቸውም አይናገሩም። አንዳቸውም አይናገሩም። አንዳቸውም አስረጅነት አይሰጡም። እንደማይሰጡ ያው የመዝሙር 106ን ከፍቼ ያስነበብኩት ሙሴ ባይቆም ኖሮ ብሎ ያለው ለምንድን ነው? ለጸሎት ነው ብዬ ብስለው በግድ አዋስ ባልኩት እሱ ሊያምን ስላልፈለገ ማለት ነው። ስለዚህ ያ ማለት ለመለመን ለመጸለይ ነው። ራሱን የወረደው ወገኖች እኔ ምንም አላስወርድም። እንኳን እሱ አይደለም ትልልቆቹ መጣው እንኳን አይወርዱም። ትልልቆቹ ነው ብለው ያሉት ትንንሾች ሲሆኑ ነው የምናያቸው እዚህ። ኦኬ የሚካኤል አማላጅነት ነው ብሎ የሚል ሰው ካለ መጥቶ በመጽሐፍ ቅዱስ ያስረዳ። ኦኬ እሱ የጀመረውን ጥቅስ ኔትወርክ ሊሆን ይችላል ያስወርደው። ኔትወርክ ብሎ ስለሚል በዳታም ሊሆን ይችላል የሚጠቀመው። ኦኬ አሁን የሙሴን መቆም ለጸሎት ነው ለመለመን ነው ለመጸለይ ነው ብሎ በሚለው ተረጎመልኝ። የቅዱስ ሚካኤል ይቆማል ተብሎ የተባለው በዳንኤል መጽሐፍ ምዕራፍ 12 ላይ በዚህ ክፍል ላይ የሚቆመው ብሎ የሚለው ለምንድን ነው የሚቆመው ነው? ቅዱስ ሚካኤል ለምንድን ነው የሚቆመው? የሙሴ መቆም ለጸሎትና ለልመና ከሆነ የቅዱስ ሚካኤል መቆም ለምንድን ነው እያልን ያለን? መልሱን አምጡት። የቅዱስ ሚካኤል መቆም ለምንድን ነው? እዚህ ጋር ለምን እንደሆነ 2 ክፍል ወይ 3 ክፍል ንገሩንና እንጻፈው። ከዛ በኋላ ሁለቱን አገጣጥመን አውድ ጠብቃችሁ ተተረጉማላችሁ አተረጉም ብሎ የሚለው ማለት ነው። ያው ከትንባሆ ልምላሜ ከመናፍቃን ትርጓሜ ያድናችሁ ብሎ የሚለውን ምርቃት እግረ መንገዴን ጣል እያደረኩ ኦርቶዶክሳውያን ድብን ያለ የምንፍቅና ትርጉም ነው የሚተረጉሙት። መጽሐፍ ቅዱስን ሲተረጉሙ የማይገጥም ነገር የማይገናኝ ነገር ያወራሉ እና እንደ ጎግና እንደ ማንጎግ ምድር የምታመጣ ቀስቱን ከእጁ እግዚአብሔር እንዳራገፈው ጴንጤ ከእጅህ ላይ የምታመጣውን ጥቅስ እያራገፈብህ ነው ማለት ነው። አቅ እና ምን ትላላችሁ? ትሄድና ኦርቶዶክስ መልስ አላት። ኑ ግቡና መልሱ። ወፍ የለም። ቅዱስ ሚካኤል ያማልዳል? አዎ። እውነትህን ነው? አዎ። ያማልዳል ማለት ምን ማለት ነው? ይለምናል፣ ይጸልያል፣ ያስታርቃል ማለት ነው። ጥቅስ ስጠኝ እስቲ። መዝሙረ ዳዊት ስንት? መዝሙር 106 ቁጥር 23 ምንድነው? ሙሴ ባይቆም ኖሮ ብሏል። እኔ እኮ የጠየቅኩ ስለ ሚካኤል ነው። አንተ የምትነግረኝ ስለ ሙሴ ነው። እኔ ጥያቄ ስለ ሚካኤል ነው። አይ ምላ አብረው ይሄዳሉ። ያው እንግዲህ እሱና እሱ ታላቅና ታናሽ ወንድም አይደሉ ብሎ ይላል። አይ ማለት ነው ተረታም ትውልድ። በመጀመሪያ ሚካኤልና ሙሴን እስኪ ለይ፣ ነብይና መልአክ ለይ። ማርያም ታማልዳለች? አዎ። እንዴታ እመቤቴ አቁራሪተ ማኅፀን ሳሊተ ምሕረት ወላዲተ አምላክ ምናምን ተረቱን አቁምና ማርያም ታማልዳለች ወይ? አዎ። እሺ ታማልዳለች? አዎ። መጽሐፍ ቅዱስ መረጃ ስጠኝ። እስጢፋኖስ እንዴ እኔ ማርያም ነው እኮ ያልኩ። ያለ አንዴ ስማኝ። እስጢፋኖስ ባይቆም ኖሮ ብሏልና እኔ እኮ የጠየቅኩ ስለ ማርያም ነው። ከመቼ ነው ማርያም እስጢፋኖስ የሆነችው? ስለ ማርያም የተጻፈውን አሳየኝ። እምለ ቆይ እንትና ማነች? የሳሙኤል እናት ሐና አለች አይደል? ሐና ማለት ማርያም አይደለችም። ማርያም ማለት ሐና አይደለችም። ስለ ማርያም ነው የተጠየቀው። ስለ ማርያም ከሆነ ስለ ማርያም ልክ ብጽዕት የጌታ እናት ብጽዕት እናም ደግሞ ድንግል ሴት መሆኗን ጌታን ከመውለዷ በፊት ማለት ነው። እናም በጸሎት የበረታች እህት እንደነበረች ከሐዋርያቱ ጋር እንደምትጸልይ ግልጽ ሆኖ እናቱ እንደሆነች ግልጽ ሆኖ እንደተጻፈ ልክ እንደዛ ማማለዷን አምጣ ነው መለየው። እንትና አሮን ካህኑ ትዝ ይልሃል? ኤርሚያስ እንዴ የተጠየቀው ስለ ማርያም ነው። አሮን ከተማ ተሰማ አየላ አትበለኝ። ስለ ማርያም ሪትን የሆነ የተጻፈ መረጃ ካለ አምጣ፣ ከሌለስ የለም ነው ማለት ያለበት። ስለ ሚካኤል እየጠየቁ ሙሴ ብለህ አትበለኝ። ሙሴ ሰው ስለሆነ ነው የጸለየው። ሙሴ ሰው ስለሆነ ነው የጸለየው። መላእክት የቱ ጋር ነው ለጸሎት የሚቆሙት?
የቱ ጋር ነው ለሰው ልጆች ይጸልያሉ ብሎ የሚል ያለ? ጸሎት አለ እንዴ በእነሱ አለ? ጸሎት አለ ወይ? ውዳሴ ማርያም ነው የሚደግሙት? ገና ከገባችሁ ጉድ አሰማችኋለሁ ወንድሞቼ እናቶቼ። ቴዳይ የሰኔ ሚካኤል ድርሳን ያው በሁለቱም መጽሐፍታችሁ ማለት ነው። ድርሳነ ሚካኤል በኦርቶዶክስ ተዋሕዶ ቤተክርስቲያን ይታተመ ድርሳነ ሚካኤል። ኤርሜ አቤት። ወደ ድርሳነ ሚካኤል ከመሄድ በፊት ልጁ ካነሳው ላይ አንድ ነገር ምናልባት ማለት ተቻለ። ቆይ አብረን ነው የምንለው ጥያቄ ጠይቀሃለሁ። ልጁ ያለውን አንተ ታስረዳኝና ከዛ በኋላ የሆነ ምንባብ ታነብልኛለህ። አይ ሰው ያስገቡ ነው እንዴ? ሰው አስገብታል። ለምን ያስረዳሃል? ወንድምነት ሰው ላስገባል። ኖ ማሳየት ስለፈለኩ ነው። ምናልባት ይሄን ጥቅስ ያነሱት ይሆናል ተደፈንፍኖ እንዳያልፍ ነው። መቆም ማለት አለ ወንድማችን፣ መቆም ማለት በመጽሐፍ ቅዱስ አውዳዊ ፍቺ ወይ እንዳትገባ ቴዳይ እንዳትገባ ወይት ኖ እሺ እንዴ መቆምማ ገና ብዙ የምናወራባት ናት ነው እንዴ? እሺ ቆይ እንዳታወራ ገዝቻለሁ እንዳታወራው። አይ ወዲያው ይሄው ሚውት ሰው መቆምማ በጣም እቺን በደንብ ነው የምናወራባት። መቆም ማለት በመጽሐፍ ቅዱስ እንዴት ነው የሚተረጎመው? እሺ ወንድማችን እንኳን ደህና መጣ። ሳሚ ነው ሴም ነው አይ ቲንክ ሳሚ ነው እንዴት አይ ዶንት ኖ አሁን የገባው ወንድም። ሰላም ዲናችሁ ሴት ነኝ። እሺ እንዴት ነሽ? ስምሽን ለጣው ስሜነሽ ይባላል። ስሜነሽ። እሺ እንኳን ደህና መጣሽ። አመሰግናለሁ። አርስቱን ሰምተሽዋል አይደል? ደጋግመሽ ሰምቼዋለሁ እና እኔ ልጠቅስ የምፈልገው የማቴዎስ ወንጌል ምዕራፍ 18 ከቁጥር 10 ላይ ከነዚህ ታናናሾቹ አንዱን እንዳትንቁ ተጠንቀቁ፣ መላእክቶቻቸው በሰማያት ዘወትር የአባቴን ፊት ያያሉ። 10 እሺ ከነዚህ ከተናናሾቹ አንዱ እንዳትንቁ ተጠንቀቁ፣ መላእክቶቻቸው በሰማይ ዘወትር በሰማይ ያለውን የአባቴን ፊት ያያሉ እላችኋለሁና ብሏል ጌታችን። እሺ ፊቱን ማየት ምን ማለት ነው? መጸለይ ማለት ነው? ማማለድ ማለት ነው? ማስታረቅ ማለት ነው? መለመን ማለት ነው? እንግዲህ መላእክት ያለ ምክንያት ከእግዚአብሔር ፊት ይቆማሉ ብዬ አላስብም። ለምን ስራ ነው የሚቆሙት? የሚቆሙት ምን ሊያረጉ ነው? እኔ ማስበው ይለምኑልናል ብዬ ነው ማስበው። አንቺ የምታስቢው እንጂ መጽሐፉ ግን የሚናገረው እንደዛ አይደለም አይደል? ያንቺን ሐሳብ አከብርልሻለሁ። የአባቴን ፊት ያያሉ ማለት ነው። እሺ አይ ያንቺን ነገር እንጂ አንቺ አሁን መጽሐፉን ጠቀሽና መጽሐፉ ማይለውን ያንቺን ግን የሚመስልሽን ነው የነገርሽን። የጠቀሽልን ጥቅስን ሳይሆን ያወራሽልን የሚመስልሽን ነው ያወራሽልን። እታችን እንደዛ አይሆንም። የሚመስለኝ ሳይሆን ቀጥታ የተረዳሁት ከዚህ ክፍል የተረዳሁት ነው የነገርኩት። የትኛውን ቃል ተረዳሽ? እኛም እንድንረዳው እዚህ ክፍል ላይ ከተነበበው ያው የትኛው ቃል ነው መለመን ወይ መጸለይ ብሎ የሚለውን ቃል አንቺ እንድትረጂ ያደረገች እኛም አብረን እንድናየው ማለት ነው። የአባቴን ፊት ያያሉ ማለት እንግዲህ ምን ማለት ነው? የአባቴን ፊት ያያሉ ማለት ስለኛ ይማልዳሉ ማለት ያስታርቁናል ወይም ደግሞ ይለምኑልናል ብዬ ነው የተረዳሁት። አንቺ ነሽ የተረዳሽው እንጂ ቃሉ ግን አይደለም ማለት። ኦኬ እሺ ምንድነው የሚለው? እሺ በቃ ቃሉ አይደለም። ሐዋርያቷ እንደዛ አላሉ። አንቺ የተረዳሽውን ይዘሽ መጣሽ ቃሉ ላይ ይዘን መግባት የለብንም። እኔ የተረዳሁትን ይዤ መጥቼ ቃሉ ላይ ማስገባት የለብንም። በመጀመሪያ እግዚአብሔር ቃል ምን ይላል? ይሄ ክፍል ለምን እንደሚናገረው
መላእክት ፊቱን ያያሉ ተብሎ ሲባል መላእክት በፊቱ ይቆማሉ ተብሎ ሲባል ለምሳሌ ይሄ መዝሙር ታስታውሻለሽ አይደል? በእናንተ መላእክቱ በፊቱ ይቆማሉ ታውቂዋለሽ አይደል? ይሄ መዝሙር ሰራዊቱ በፊቱ ይሰግዳሉ ኃያል አምላክ እግዚአብሔር እያሉ ስለዚህ በፊቱ የሚቆሙት ምን ሊሉ ነው ማለት ነው? አክቹሊ ይቆማሉ አይደለም የሚለው የአባቴን ፊት ያያሉ አይ እኔ ያልኩሽ መዝሙሩን ታውቂዋለሽ ወይ ነው ያልኩሽ። አውቀዋለሁ። እሺ መላእክቱ በፊቱ የሚቆሙት ለምንድን ነው? አንደኛ ስራቸው ያው እግዚአብሔርን መታዘዝ ነው አይደለ? ኃያል አምላክ እያሉ ምን እንዲሉለት ነው? ሊታዘዙት። አይ ምን እንዲሉ ኃያል አምላክ እግዚአብሔር እያሉ ምንድን ነው የሚሉት? ከመዝሙሩ ጋር የተያያዘ ነው። እንጂ ሊጸልዩልን የሚል የለም። የሚል የለም። ይሄ ብቻ ነው ከዚህ በላይ ያለው። በዚህ ምንም የጠቀሽው ጥቅስና የምትናገረው ነገር አንድ አይደለም ማለት ነው። አለቅ ኦኬ። አይ ላንተ ላይሆን ይችላል፣ በእኛ ግን ቀጥታ እየተናገረ ያለው ስለኛ እንደሚቆሙ በእግዚአብሔር ፊት ስለኛ እንደሚቆሙ ነው። ስለኛ የአባቴን ፊት ያያሉ እንዳለ በእግዚአብሔር ፊት ስለኛ ይቆማሉ ነው። እና አንተ እንደፈለክ እንትን ማለት ትችላለህ። አይ እኔ እንደፈለኩ አለ። እኔ አንቺ ነሽ እንደፈለክሽ የተረጎምሽው። እኔ እግዚአብሔርን ቃል እንደፈለክ አልተረጎምኩም። እናንተ ናችሁ እንደፈለጋችሁ የምትተረጉሙት። የማይገናኝን ነገር ለፈለጋችሁ ነገር የምታወሩት። ይሄ ያው እግዚአብሔር አምላክ ቃል እንደዚህ ተብሎ ተጻለ እናንተ ናችሁ እንደፈለጋችሁ የምትተረጉሙት። ከነዚህ ከተናናሾቹ አንዱ ማንንም እንዳትንቁ ተጠንቀቁ ብሎ አለ። ከዛስ መላእክቶቻቸው በሰማይ ያለው የአባቴን ፊት ስለነርሱ ያያሉ አይደለም ብሎ የሚለው ስለነሱ ይጸልያሉ ብሎ አይደለም የሚለው። ኦኬ ለእያንዳንዱ የሚጠብቁን የእግዚአብሔር መላእክት በእግዚአብሔር ዘንድ አሉ። መላእክት ማለት ነው ኦርቶዶክስ ወይም እኛ የምናምነውን ነገር እናንተ የምታምኑት ነው። የእግዚአብሔር ቃል እንደዛ አይልም። እህቴ ስሜንሽ ያለሽ እኔም እኮ ለወረውርልሽ እችላለሁ። ጴንጤዎች እንደምናምነው እያልኩ ማለት ነው። ካቶሊኩም መጥቶ ካቶሊክ እኔ እንደማምነው ሊልሽ ይችላል። አይሁድም መጥቶ አይሁድም መጥቶ አይሁድ እኔም እንደማምነው ብሎ ሊልሽ ይችላል። ካቶሊኩም እኔም እንደማምነው ብሎ ሊልሽ ይችላል። ኦርቶዶክስም እናንተም እንደምናምነው እኛም የወንጌል አማኞች እኛ እንደምናምነው ብዬ ልልሽ ይችላለሁ። እናንተ እንደምታምኑት እኛ እንደምናምነው አይሁድ እንደሚያምነው ካቶሊክ እንደሚያምነው አይደለም። የእግዚአብሔር ቃል እንደተጻፈው ኦኬ። አንዴ ሉቃስ ወንጌል መጽሐፍ ምዕራፍ 1 ላይ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ ብሏል ትላላችሁ። እና ለምንድን ነው የሚቆመው ተብሎ ሲባል ቅድም ወንድምሽ ገብቶ እንዳለው ሰምተሹ ከሆነ እዚህ ዳንኤልም ላይ ስለ ሰው ልጆች የሚቆመው ስለ ሕዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል ብሏል። ሚካኤልም ይቆማል ይላል። ገብርኤል ደግሞ ሉቃስ ወንጌል መጽሐፍ ምዕራፍ 1 ላይ ለዘካርያስ ሲናገር እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ ብሎ አለ። ሚካኤልም ይቆማል፣ ገብርኤልም ይቆማል፣ ሁሉም ይቆማል። ፍጥረት ሁሉ በፊቱ የቆመ ነው። በእርግጥ ከሱ ፊት የተሰወረ ፍጥረት ስለሌለ ሁሉ በፊቱ የተራቆተና የተገለጠ ስለሆነ ሁላችን በእግዚአብሔር ፊት ያለ ነው። ግን ቅዱስ ገብርኤል ይህን ብሎ ሲል በሉቃስ ወንጌል መጽሐፍ ላይ ቅዱስ ሚካኤልም ይህንን እንደዚህ ለሰው ልጅ ስለ ሕዝብ ልጆች ይቆማል ብሎ ሲል ይሄ መቆም ለጸሎት ነው ብሎ መተርጎም እልም ያለ ክደት ነው። ይሄ መቆም ከዚህ በፊት የተደረገ መቆም አይደለም፣ ከዚህ በኋላ የሚሆን መቆም ነው።
ይሄ መቆም ለምንድን ነው ሚካኤል የሚቆመው? ስለ ህዝብ ልጆች ይቆማል ብሎ ሲል ምን እያለ ነው? አሁን የሚያወሩ ኦርቶዶክሳውያን ቢኖሩ ቅድም የጀመረው ልጅ ሳይጨርሰው ሄደ እንጂ ይሄ መቆም ምን ማለት እንደሆነ ከመጽሐፍ ቅዱስ ላይ እዚሁ ዓለም እያየ አሳየው ነበር። እሱም ያሳየኝ ነበር። እሱ ግን ብሎ ያለው ሙሴ በመዝሙር 106 ቁጥር 23 ላይ ሙሴ ባይቆም ኖሮ ስለ እስራኤል ልጆች ማለት ነው በጌታ ፊት ባይቆም ኖሮ ሊያጠፋቸው ነበር ብሎ ይላል። ይሄ መቆም የሙሴ መቆም ለጸሎት ነው፣ እውነት ነው፣ ለልመና ነው። ለምኗል። ይህንን ህዝብ ከምታጠፋው እኔን ከህይወት መጽሐፍ ላይ ደምስሰኝ እያለ ሙሴ ለምኗል በእግዚአብሔር ፊት። ምን ስለሆነ የለመነው? ሰው ስለሆነ ነው የለመነው። ሰው ስለሆነ ይጸልያል። ሙሴ ከሰው ወገን ነው፣ ነብይ ነው። ከሰው ወገን ስለሆነ ጸሎት ሰዎች በሱ ፊት ያቀርባሉ። ምን ተብሎ ስለተጻፈ በመዝሙር 65 ላይ የአምላኬ እግዚአብሔር ሕያው ቃል እንዲህ ተብሎ እንደተጻፈ ማለት ነው። ምን ይላል? መዝሙር 65 ላይ ስጋ ሁሉ ጸሎትን ወደምትሰማ ወደ አንተ ይመጣል ብሎ ስላለ ማለት ነው። ዳንኤል ማነው? ሚካኤል ስጋ ነው ነው? በፍጹም ልቡሳነ ስጋ አይደለም። ያው አቤቱ በጽዮን ላንተ ምስጋና ይገባል፣ ላንተም ጸሎት ይቀርባል ካለ በኋላ ስጋ ሁሉ ጸሎትን ወደምትሰማ ወደ አንተ ይመጣል ይላል። ስጋ ሁሉ ማለት ሰው ማለት ነው። ስጋ ብሎ የሚለው ቃል እዚህ ጋር ቃሉ ለጥቅም የገባው ሰው ማለት ነው። መላእክት ሁሉ ግን ወደ አንተ ለጸሎት ይመጣሉ ብሎ የሚል የለም። መላእክት ለሰው ልጆች ለምነውም ጸልየውም አያውቁም። ጸሎት ለነሱ የተሰጠ አይደለም። ንስሐ እንዳልተሰጣቸው ሁሉ ጸሎትም እንዲጸልዩ አልተሰጠም። ለሰው ልጆች ምሕረትን ይለምናሉ ብሎ የሚለው የኦርቶዶክስ እንቶ ፈንቶ የሆነ ተረት እንጂ መጽሐፍ ቅዱሳዊ አይደለም። ቅዱስ ሚካኤልን እኛ እናውቀዋለን፣ ቅዱስ ገብርኤልን እናውቀዋለን። መጽሐፍ ቅዱስ ስለሚነግረን ሱራፌል ኪሩቤልን እናውቃቸዋለን። እልፍ አላፋት መላእክት ነገደ መላእክትን በመጽሐፍ ቅዱስ ላይ አላፍ ጊዜ አላፍ ሺህ ጊዜ ሺህ ዙፋኑን ከበው የሥላሴን ዙፋን ከበው የሚሰግዱለት የሚያመልኩት ሲልካቸው የሚራዱ ሕያዋን ፍጥረታን ስለሆኑ እናውቃቸዋለን በእግዚአብሔር ቃል ማለት ነው። አንድም ቦታ ላይ ግን ገብርኤል ለኦርቶዶክሳውያን ይጸልያል፣ ሚካኤል ለጴንጤ ይማልዳል ብሎ የሚል የለም። ለሰው ልጆች ጸሎትና ልመና ይለምናሉ ብሎ የሚል አንድ መጽሐፍ ቅዱስ ላይ የለም። ስለዚህ ኦኬ እሺ፣ የግድ መስማማት አይጠበቅብንም። እውነት ብለሻል። ቅዱስ ሚካኤል አይማልድም። የእግዚአብሔር ቅዱስ መልአክ ነው። አዎ ሂዝ ሆሊ ኢንጅል እውነት ነው። ገናና መልአክ ነው። ምንም ጥርጥር የለው። በስዕል ላይ የሚገልጥ ሰው ስዕል ላይ ገልጦ የሚያሳየው አይደለም። ለምሳሌ አንቺ ለቅዱስ ሚካኤል ምስል ትሰግጃለሽ አይደል እህታችን? እህቴ ይቅርታ፣ አቤት። ለቅዱስ ሚካኤል ምስል ትሰግጃለሽ አይደል? ስዕል ለስዕሉ አይደለም የምሰግደው። እንዴ ለስዕሉ አትሰግጅም? ለስዕል አይደለም፣ ለስዕል አይሰገድለትም። ኦ በስዕልህ ፊት ቆሜ እያላችሁ ብላችሁ የምትሉትስ እኮ ስዕሉን አይደለም የምሰግድለት። ገባ? ስዕሉ ላይ ማን ነው የሚያድረው? ስዕሉ ላይ ማን ነው የሚያድረው? ቅዱሳን ስዕላት ይባላሉ፣ ግን ለስዕሉ ለራሱ አይደለም የምንሰግደው። ስዕሉ ላይ ማን ነው የሚያድረው? እግዚአብሔር ነው የሚያድረው ወይስ ሚካኤል ነው የሚያድረው? የሚካኤል ቅዱስ ስዕል ይባላል አይደለ? ስለዚህ ላው ላይ የሚያድርበት ማን ነው ያልኩሽ? ቅዱስ ሚካኤል ነው ላው ላይ የሚያድርበት። እሺ ቅዱስ ሚካኤል ስዕል ተብሎ በተባለበት ላይ ቅዱስ ሚካኤል ያድርበታል ማለት ነው። እሺ ቅዱስ ሚካኤል መልአኩ እህቴ ቅዱስ ሚካኤል መልአኩ ለራሱ ስዕል ለራሱ ምስል ይሰግዳል? አይሰግድም። ለራሱ አይሰግድም። ይሰግዳል? አይሰግድም ነው ያልኩህ። እኔ ይሰግዳል ነው ብዬ የምልሽ። የተጻፈ አሳይሻለሁ። ቅዱስ ሚካኤል ራሱ በእናንተ ቤተክርስቲያን ቅዱስ ሚካኤል ራሱ
ለራሱ ምስል ይሰግዳል። መላእክት ለራሳቸው ምስል ለራሳቸው ፎቶ ይሰግዳሉ። ገድል ላይ ልትሄድ ነው እንዴት? የት ታዲያ? ያሳየሽ ድርሳኑን እዚህ እኮ አዘጋጅቼው በደንብ አዘጋጅቼው አልኩሽ። ያዘው ለራስ ይጠቅማል። ገበያ ላይ ማጥፋችሁብን እኮ እናንተ እዚህ ሰብስባችሁ ተዋችሁት። ነገር የለ እውነትሽ ነው። እውነት ብለሻል። ገና ወይስ ስለ ሚካኤል ያማልዳል ያልኩት ቅዱስ ሚካኤል ኖ ለምን ተዘያለሽ? እና በቂ መልስ ሰጥቻለሁ። አንተ አለማመን ትችላለህ። ቅዱስ ሚካኤል ለቅዱስ ሚካኤል ፎቶ ይሰግዳል። አንቺ ለምን ነው ለፎቶ አልሰግድም ብለሻልሽው? ቅዱስ ሚካኤል ለቅዱስ ሚካኤል ፎቶ ወይ ደግሞ መላእክት ለመላእክት ፎቶ ይሰግዳሉ። አንቺ ለምን ነው አይሰግድም ብለሽም? እኔ ከእግዚአብሔር ቃል ጋር የሚጣረስ ከሆነ እኔ ገድል አልቀበልም በነገራችን ላይ። ስለዚህ ገድል ልታመጣ ከሆነ ዳር ያዝ እያልሽኝ ነው? ጥግህን ያዝ እያልሽኝ ነው? ጌታዬ እሺ ትቼዋለሁ። ሌሎች ሲገቡ ጠይቃለሁ። ምን እናደርገዋለን ታዲያ? አጥፌዋለሁ። ከሁለቱ አንዱ ሁለቱም የቅዱስ ለዚህ ነው መጽሐፉን ሰብስባችሁ እኛ አጣን ምናምን ነገር አለች። አውሳችኋለሁ እኔ ወይ በጫረታ ሸጠዋለሁ። ቆንጅዬ ተረት መጽሐፍ አለኝ ብዬ ማለት ነው። ዘጋው ኤርሜ የአሁኗ እህታችን ገድል ስለማልቀበል ያለችው ገድል ካልተቀበለች ኦርቶዶክስ መባል ትችላለች? ኦርቶዶክስ መሆን ትችላለች ካልተቀበለች? ባይዘው ገድል ካልተቀበለች ሲኦል ነው የምትገባው። ገድል የማይቀበሉ ኦርቶዶክሳውያን ሲኦል ነው የሚገቡት። መረጃ ይዘህ ነው ኤርሚያስ ወይ መረጃ ይዘህ ነው ወይስ እንዴት ነው የምታወራው ብላችሁ ካላችሁኝ ይሄው መድኃኔዓለም ክርስቶስ ምስክሬ ነው። እዚህ መጽሐፍ ይዣለሁኝ አልኩ። ወንድምነት ቢንሻ ሌላ ጉድ ተገኝቷል። ገድል አልቀበልም ብሎ የሚል ኦርቶዶክሳዊ መጨረሻው ሲኦል ነው። ማን ያለው? የነሱ የሚያመልኳት አንዲት ሴትዮ ስሟን አሁን መጥቀስ አልፈለኩም። አይልም ብሎ የሚል ሰው ካለ ስሟንም መጽሐፏንም ምዕራፉን ገጹን ቁጥር ግዕዝ በአማርኛ አንብቤ አሳያለሁ። ስራዬ ስለሆነ ገድል አልቀበልም ብሎ የሚል ኦርቶዶክሳዊ መጨረሻው የእሳት ባህር ነው የሚገባው ብላለች አንዲት ሴትዮ። ወይዘሮዋን በኋላ አስተዋውቃችኋለሁ። ገድል ተጽፎላታል። ገራሚ ሴትዮዋን በኋላ አስተዋውቃችኋለሁ። ገድል አልቀበልም ብሎ ያለ ኦርቶዶክሳዊ ሲኦል ነው የሚገባው፣ መንግስተ ሰማያት አይገባም ብላለች እቺ ሴትዮ። ስሟን በኋላ ጠቅሳለሁ፣ መጽሐፏን አሳያለሁ። ገድል አልቀበልም ብለው የሚሉ ሰዎች ሌላኛውን መጽሐፍ አሳያለሁ። ገድሉን ስታነብ ለምሳሌ ቢኒ ስታነብ ለቅዱሳን ብለህ የምታነብ ከሆነ ለን በቅዱሳን ብለህ ለን በብለህ ብታነባው በሰማይ ያሉ ቅዱሳን በሙሉ ያለቅሳሉ። ለን በብለህ ስላልካት ብቻ ማለት አንዷን ቃል ብቻ ስላሳሳትካት እየየ ነው የሚሉት ቁጭ ብለው በሰማያት ለቅሶ ነው የሚሉት እያሉ ማለት ነው። ምን ሆናችሁ? ቢንያም የሚባለው ሰውዬ
ለበብሎ አነበበው በን ከብሎ አነበበው ብለው ሰቅሰቅ አሳያለው። መድኃኒዓለም ክርስቶስ ምስክሬ ነው አልኩ። ያኔ እኔ እናንተ ይለይልናል ማለት ነው። ኦርቶዶክስ እኮ ውስጤ ነች ብራዘር። ሰቅ ብለው ማን ነው ታዲያ ቲሹ የሚያቀብላቸው ብለህ ካልክ እንግዲህ እዛው ይቀባበሉ። ግን ያለቅሳሉ መጽሐፉ ይላል። ይሄው ጌታ ምስክሬ ነው። ያለቅሳሉ ይላል። ስለተገደፈችው ስለ አንዲቷ ቃል ሴቶቹም ወንዶቹም በሰማይ ሆኑ በሙሉ መላእክቱ ሁሉ ጭምር ናቸው የሚያለቅሱት። እነ ቅዱስ ሚካኤል ስቅስቅ ብለው ያለቅሳሉ። ታዲያ እነሱ አንድ ቃል ተገደፈ ብለው የሚያለቅሱ ከሆነ እነዚህ አንቀበልም ብለው የሚሉ መንግስተ ሰማያት ሊገቡ እና ያለና ገቡ እንጂ 800 ሰው ምናምን ነገር አለ። ወንድሞች ኮፒ ሊንክ ሼሩን ከፍ አድርጉት ወንድሞች ፕሊዝ። አዎ ገጥመን ይላል ያገሬ ገበሬ ገጥመን ኑ ወገኖች ኦርቶዶክሳውያን ኑ እናውሩን እንደው በቃ ድርሳነ ዛሬ ድርሳነ ሚካኤል እስኪ እናውጋው። ሰኔ አይደል? የሰኔ ሚካኤል ነው። አፎሚያን እስኪ እናውራት ኑ አፎሚያ ባህራንንም እናውራው። አፎሚያን ያዳነበት ቀን ነው ብላችሁም ትሉት አይደል? አንድ ሰው ድርሻ አይልም አልኩ። ይኸውልህ ማን ነው አሁን የምታስገቡት? ስርዓት አትይዙም እንዴ ወገኖች? ማናው ፕሮፌት የሚባለውን ሰው ያስገባ? ዳኒ አንተ ነህ? ወንድምነት ቴዳ እናንተ ናችሁ? ቢኒያም ኖ እኔ ኢቭን ሞዴሬተር አይደለም። ኤርሚ ስለ ድርሳነ ሚካኤል እየጠየቀ ለምንድነው ደግሞ ፕሮፌት የሚባለውን ሰው የምታስገቡት? ካመነስ ብለው ነው ምናልባት። አረ እኔ እንደዚህ አይነት ቀልድ የለም። እዚህ ዳኒ ቤት በጣም አመፀኛ የሆኑ ሰዎች አሉ። ማን እንደሆኑ ግን አላውቅም። ሕያው ጌታ እግዚአብሔር ምስክር ነው። ይሄን ቤት እኔ እመራዋለሁ ከዳንዬ ላይ ተቀብዬ። ሞዴሬተሮች እያንዳንዳችሁ ነው የማወርዳችሁ። እግዚአብሔር ምስክሬ ነው። አገልግሎቱን እናንተ አታደናቅፉ። ምን ያደርገው ፕሮፌት የሚባል ሰውዬ የምታስገቡት? ድርሳነ ሚካኤል ላይ ስለ ሚካኤል ማማለድ እየጠየቅን ለምን ነው የምታስገቡት? ኦኬ ለታብታብ እንዲመች ትልቁ ላይ ይሁን። እሺ ቢኒያም ወይ ይሰማል? ኖ ያንተ ከላይ ያለው እሺ፣ አዎ ይሰማል። የት ቤተ እምነት ነው? ኦርቶዶክስ። እንኳን ደህና መጣ። እንኳን ደህና ቆያችሁ። ጫጫታ ውስጥ ነው ያለው። እንዴት ይሰማል ወንድም? ኧረ ወዳጄ ምንም ጫጫታ የለም። ጫጫታ አለ? እሺ ማጋ ነው ማን ሚዩት ያላርገ? እሺ ብሩክ ሚዩት አድርገው። እሺ አንተ ጋር ነው አንተ ጋር ሚዩት ሳረግህ ጫጫታው ጠፋ። ጫጫታ ውስጥ ሆነ ጫጫታ የለም ብለህ ትለኛለህ ወንድሜ። ያለበት ቦታ ጫጫታ ነው ይሰማል። ጫጫታው ከርቀት ሊሆን ይችላል፣ አጠገብ ላይ ሆኑ ይችላሉ። ግን ከቻልክ ፈቅ ብለህ ብታወራ ደስ ይለናል። እስኪ አሁንስ? ኧረ ያው ነው ወንድሜ ያው ነው። ምን አይነት ጫጫታ ነው የሚሰማው? ወደዚህ የሰው ድምፅ? አዎ የህዝብ ድምፅ። እስቲ ቆይ ትንሽ እዚሁ ልቆየ። አይ በቃ አስተካክለህ ነው። እሺ ብሩክ። አቤት ወንድሜ እንዴት ነህ? እግዚአብሔር ይመስገን ደህና ነኝ። እሺ እንኳን ደህና መጣ። ከየት ቤተ እምነት ነው? እንኳን ደህና ቆየኝ። ከኦርቶዶክስ ተዋህዶ ከእውነተኛው ሃይማኖት። እሺ መልካም፣ እንኳን ደህና መጣ። እንኳን ደህና ቆየኝ።
አንተም ጋር ጫጫታ አለ። ጫጫታውን እንትን ቢል ጥሩ ነው። ይረብሻል። አዎ እሺ፣ አሁን ስራቅ ብያለሁ ትንሽ። እሺ፣ እንኳን አደረሰ። እንኳን አብሮ አደረሰ ወንድሜ። ማን ነው ግን ለዚህ ቀን ያደረሰ አንተ? ፈጣሪ። አዎ ፈጣሪ ነው። ታዲያ በዚህ ቀን ማን አደረሰ እያላችሁ ነው የምትባባሉት? ፈጣሪ ነው። እኛ የምንባባለው ፈጣሪ ነው የምንባባለው። ኦኬ፣ ፈጣሪ ነው የሚያደርሰው። ሚካኤል አይደለም ያደረሰ? አይ ፈጣሪ ነው ያደረሰን እንጂ ሚካኤል አይደለም። እናንተ ናችሁ እንደዛ የምታስቡት እንጂ እኛ ፈጣሪ ነው ያደረሰን። መልካም። እሺ፣ ሚካኤል ዛሬ ምን የሆነበት ቀን ነው? ሚካኤል ባህራንን ከሞት ከተለገሰለት ሞት ያዳነበት ቀን ነው በእግዚአብሔር ረዳትነት። ባህራን የሚባለው ሰውዬ። እሺ፣ ሌላስ? እሱን ነው የማውቀው። ዛሬ እሱን የእሱ አሰሪ የነበረው ሰውዬ እንዲሞት ደብዳቤ ጽፎ ሲልከው እግዚአብሔር ሚካኤል ላከውና ደብዳቤውን ወደ ህይወት ቀይሮለት ልጁን አጋብቶ ሀብቱን እንዲወርስ አስደረገለት። እሺ፣ ትልቁ ላይ አርጉኝ ወገኖች። አሁን እህትየው ቀይርኝ እስቲ ወደ ትልቁ ላይ። ኦኬ ዳኒ ወይ ትልቁ ላይ አድርጉኝ። እሺ፣ ባህራን ያው ጽፌዋለሁ እዚህ ጋር ማለት ነው። ባህራንን የሞቱን ደብዳቤ ምን ያለበት ቀን ነው? የቀየረለት ከሞት ወደ ህይወት የቀየረለት ማለት ነው። እንዲሞት ታዞ ነበረ። ደብዳቤውን ግን የንጉሱን ሚስት አጋብተውት ግማሹን ሀብት እንዳካፍሉት አድርገው የቀየረበት ማለት ነው። በዓሉ ዛሬ ሰኔ 12 የሚውለው በዚህ ምክንያት ነው ማለት ነው። አንዱ የሚካኤል ታምር አንዱ እሱ ነው። ሰኔ 12 ዛሬ የሚከብረው በዚህ ነው ማለት ነው። ማይክን ክፈተው። ድምጽ እንዳይረብሽ ነው። ኋላ ድምጽ እየጮኸ ነው። ችግር የለም። እሺ ወንድሜ። እሺ፣ ባህራን የት ሀገር? ባህራን ሀገሩ የት? ባህራን ሀገሩ እኔ ሀገሩን በደንብ አላውቀውም። ድምጽ አይረብሽም? የሆነ ድምጽ አለ። እሺ፣ ባህራን ሀገሩን መቼ ነው ይሄ ታሪክ ይሄ ታምር የተፈጸመው? ቆይቷል፣ በጣም ቆይቷል። በድሮ ጊዜ ነው እንግዲህ። መቼ ነው በድሮ ጊዜ? አባታችን ያስተምሩ በድሮ ጊዜ ነው። እኔ ጊዜ በጣም የቆየ ስለሆነ ብዙም እኔ ዋና ታሪኩን ነው ያስኩት እንጂ በዚህ ቀን ተወለደ በዚህ ቀን ሞተ የሚለውን አላውቀውም። እንደዚህ ዲፕ ነገሩ ይሄ ታምር የተደረገበት ቀን መቼ እንደሆነ አታውቅም? ቆይቷል፣ ግን የቆየ ነው። በድሮ ጊዜ ነው። እሺ፣ ሚካኤል ባህራንን ሚካኤል እንዳዳነው በምን አወቃችሁ? እግዚአብሔር ልኮት ሚካኤልን ይሄን ነገር እንዲያደርግ አደረገውና ያ አባቶቻችን ሲፈቱልን እንደዛ ነው ሲያስተምሩን አባቶቻችን። በምን አወቃችሁ? ሌላስ መልአክ ቢሆን የተላከ ሚካኤል መሆኑን በምን አወቃችሁ? ባህራን ቤት የመጣው ሚካኤል መሆኑን በምን አወቃችሁ? ከተጻፈው ታምር ላይ ሚካኤል ነው፣ ቅዱስ ሚካኤል ነው የሚለው። የት ነው የተጻፈው? ያው እኛ ቤተክርስቲያን ነው። እኛ ቤተክርስቲያን ላይ ምን ላይ ተጻፈ? ምን ላይ ነው የተጻፈው? ድርሳነ ሚካኤል ላይ ሚካኤል በሰራቸው እንትኖች ላይ ተጽፏል። ይሄ የትኛው ዘወራ ምን ላይ ነው የተጻፈው? ሚካኤል የሰራቸው ታምራት ውስጥ ሲዘረዘር ይሄ ነገር አለ። እንማራለን እኛ ቤተክርስቲያን ስንማር እኮ የትኛው ላይ ተብሎ ስንማር ይሄን እንማራለን። ድርሳኑ ላይ ስላለ የትኛው ላይ ስላለ እንዳወጣለ ብዬ ነው። ዲፕ እንትኑ አላውቀውም የትኛው መጽሐፍ እንደሆነ እንትን ልበልልህ ጠይቄ አሁን ልንገርህ። ንገረኝ። ዲፑን ትፈልገዋለህ? አዎ በጣም ቆይ እንትን ብዬ እመጣለሁ። መጣሁ። እሺ፣ ትንሽ ቆይቼ እመጣለሁ። ገባለሁ ተመልሼ። እሺ ወንድሜ። ተመልሶ እስከሚመጣ ድረስ ወንድማችን ምን አይልም
ባህራንን አለን እንጂ አገሩ የት እንደሆነ አያውቁትም። መቼ ነው የታምር እንደተደረገ መቼ ነው የተደረገው ብሎ የሚለው አያውቀውም። ባህራንን ሚካኤል እንዳዳነው በምን አወቅህ ብዬ ስለው ስለተጻፈ አለኝ። የት ድርሳነ ሚካኤል ላይ የትኛው ወር ላይ ነው የተጻፈው ብዬ ስለው አያውቀውም። አያውቀውም 1 አያውቀውም 2 አያውቀውም 3 አያውቀውም 4 5 አያውቀውም 6 7 አያውቀውም 8 9 10 እናድራታለን እንውላታለን ማለት ነው። እዚህ እያንዳንዳችሁ መታችኋል፣ የትም አትሄዱ። ለጊዜው መዝገቡን ወደ መዝገብ ቤት መልሰናል። ምን እየተከናወነ ነው? ያጀራ ነው ያጀማ ይላል ከቶቻችን። ምን እየተከናወነ ነው? ወዴት እየሄደች ነው? ሀገር ግን ወዴት እየሄደ ነው ግን ህዝባችን? ባህራንም ይሁን ባህር ይሁን እንጠልቀዋለና እንቀዳዋለና እንግዲህ የት እንሄዳለን? አንዴ ፈርዶብን ባህራን ባህሪ ነው ነገር ይሉናል። ኤርሚ ቅድም በድምጽ ምክንያት የወረደው ልጅ አሁን አንዳንድ ቁጥር እየጻፈ ነው። ቢኒ ነኝ የሚለው እሺ ቢኒ ኦኬ አስተካክሎ ይሆናል። አስተካክሎ ነው ይችላል። እሺ እሺ ቢኒ እንኳን ደህና መጣ። እንዴት ነው አሁን ይሰማል? አሁን ጥሩ ነው። እሺ ይዘህ መጣ። ምን መረጃ እኮ ጠየቀኝ። አይ እሱ አይደለም ድምጽ ባክግራውንዱ እምቢ ብሎበት አስተካክለና ያልከው ልጅ ነው። ገና የመጀመሪያ ጥያቄ አቅርብለት። ይሰማል? አሁንም ጫጫታ ውስጥ ነው ያለው። አረ ይሰማል አይደል? ይሰማል ግን ጫጫታ አለ። ይሰማል ድምጽ ይሰማል። ይኸውልህ እኔ የምልህ አሁን ስትጠይቅ መጽሐፍ ቅዱሳዊ የሆነ ነገሮችን ብቻ ጠይቀኝ እሺ። የሆነ ገላት ምናምን እሱን ተው። ይሄ ፋሽኑ ያለፈበትን ነገር እርሳው። እሱን ለነትዝታው ማለት አልሆነም። ትልቁ ላይ ማለት ነው። ትልቁ ላይ አርጉኝ ነው። አይ ይሄ ፋሽኑ ያለፈበትን እርሳውና አሁን በወንጌል ዙሪያ እንማማር። እሺ ቀጥታ ከመጽሐፍ ቅዱስ ዳኒ ያለህ ሞዴሬተሮች እዚህ ቤት ከዳኒ ውጪ ትልቁ ላይ ማድረግ የሚችል የለም። ዳኒ አንተ ብቻ ነህ እንደምታደርገው፣ ሌላ ሰው መቀየር አይችልም። ዳኒ ካልሆነ ልተባበር ስራ ላይ ከሆንኩ እንትን ላይ እምቢ ብሎኝ ነው እንትን ወይ ለወንድምነት አረ የራሳችሁ አማኝ ራሱ እኮ በጣም ታዘቧቸዋል። ምንድን ነው ያው ድርሳን ምን የማታምንበት ሲጀመር እኔ እናንተ እንማማርበት አንዴ ሚውት አድርግ አንዴ። እሺ አይ የሆነ እዚህ ጋር ድርሳን ይሄን አታምኑበትም። ምን አንግባባማ በዚህ ሲጠይቅህ ስለዚህ ለማውራት በዚህ ማመን ይጠይቃል። አንዴ ሚውት አድርግና ሲጠይቅህ ትመልሳለህ። አንዴ ነው አይደለማ። አሁን ስለዚህ ለማውራት በዚህ ማመን ይጠይቃል። ገባ አይደለ? ከሚያምን ሰው ጋር ነው ይሄን መማማር እንጂ ከማያምንበት ሰው ጋር ይሄን መማማር ያሰው ይሄ ድሮ የቀረ ነው፣ አልፏል። ጥሩ አገላለጽ ነው የገለጸው። ፋሽኑ ያለፈበት ወንድማችን ነው። በዚህ ድራማ ልሰራ ነው። ኦርቶዶክስ ወንድማችን ድራማ እየሰራ ነው። ፋሽኑ ድራማ ልሰራ ነው። ወደዛ ዞር አድርግ ብሎኛል። ዞር አድርግለታል። በዚህ መተቸት ቆየ። ፋሽኑ ካለፈበት ይሄኛ ታምር ነው። ታሪክ እኮ ነው። ታሪክ እኮ ነው። ወይ ትወርዳለህ። ይሄ ታሪክ እኮ ነው። ኢየሱስ እንዳይሰማ ታሪክ ነው። ታምር ነው።
በቃ አይ እህትየው መለሰልን እኮ ፋሽኑ ያለፈበት መጽሐፍ ነው ብሎናል። በእርግጥ ነው በቃ ፋሽኑ ባለፈበት መጽሐፍ አላወራ እራሱ ነው ያለው ኦርቶዶክሳዊ ወንድም ፋሽኑ ያለፈበት የተረት መጽሐፍት ነው በቃ አለ። እውነቱን ይቅር በመጽሐፍ ቅዱስ ነው አወራኛለሁ። በመጽሐፍ ቅዱስ አወራለሁ። እሺ ቴንክ ዩ። በመጽሐፍ ቅዱስ ነው የምናወራው ከዚህ በኋላ። ቅዱስ ሚካኤል መልአኩ ያማልደናል ትላላችሁ አይደል ወንድማችን? በሚገባ እዚች ጋር እኔ ማንተል ጠይቀህ አይ ቆይ የበጣው ዛሬ እለቱ እኮ ሚካኤል ነው ያመጣው አይደል? ግልጽ እያደረግነው እንሂዳ። ኖ ግልጽ እያደረግነው እንሂድ ለተመልካቹ እንዲገባው። ወንድምዬ ግልጽ የምታደርገው ነገር የለም። በኋላ ከፈለክ በኋላ ላይ እኔ ስጨርስ አንተ ደግሞ ተራህን ትጠይቀኛለህ ማለት ነው። ኦኬ ሚካኤል ያማልድሃል ወይ ብዬ ስልህ ምንድነው ያልከኝ? ምንድነው ያልከኝ? ያማልዳል። አሁን አንተ ራሱ ጸልይልሃለሁ እያልክ እንትን ትል የለ እንዴ? ትሸቅጥ የለ እንዴ? ወንድምዬ አዎ ብለኸኛል። አሁን ወደ ጫውተሩ እንሄደው። እሺ ያማልዳል ብለኸኛል። መረጃ አለ ከመጽሐፍ ቅዱስ? መጽሐፍ ቅዱስ ብለህ ስላልከኝ መጽሐፍ ቅዱስ ብለህ ስላልከኝ ከመጽሐፍ ቅዱስ መረጃ አለ? ስለምን ነው? ስለማማለዱ የሚናገር በእግዚአብሔር ፊት ስለኛ የሚቆመው ማን ነው? ከመጽሐፍ ቅዱስ እንደሚያማልድ መጽሐፍ ቅዱስ ቀደም አንብበዋል። የመጽሐፍ ቅዱሱን ክፍል ከመጽሐፍ ቅዱስ መረጃ አለ ወንድም? ቀደም አንብበው ነበር የመጽሐፍ ቅዱሱን ክፍል። የትኛው ጋር ነው? ቀደም አላነበብከው? የትኛው ነው ያነበብከው? መጀመሪያ ጥቅስ ሰታ እህታችን ጥቅስ ሰታ ያነበብከው የትኛው ላይ ስለኛ የሚቆመው ብላ ከመጽሐፍ ቅዱስ ክፍል አውጥታ የትኛውን እኮ አልኩህ ወንድም? የትኛው አላነበብኩም በለኝና ጥቅሱና ምዕራፉ የትኛውን ክፍል ነው? እኔ ብዙ ጥቅሶች ነው ያነበብኩት። አላነበብኩም? እሺ በቃ አንደኛ አሁን በቅርብ የወረደችው እህታችን ያስነበበች ወንድሜ፣ አንደኛ ጫጫታ ውስጥ ነው ያለው። አያው ጸጥ አለ ሳወርድ ማለት ነው።